ሄለን ይኸውልሽ፣ አንተ ጀግና አባት፣ እውነት ለማውራት አንተ በጣም ጠንካራ አባት ነው። እኔ አሁን ሌላ ነገርህን እኔ አይመለከተኝም፣ ያለ መግባባታቸው አይመለከተኝም። አንተ ልጆች የከፈልከው ዋጋ እግዚአብሔር ይክፈልህ። ለልጆች ነው የከፈልከው። ለመሰለህ አንድ ነገር ግልጽ ላድርግልህ። እኔ አንዴ ላውራችሁ። ምን መሰለህ ነግሬያቸዋለሁ። እኔ ለሶስት አመት ያህል ተለያይተናል። ማለት ልጆቹ እሷ ጋር ነበር የሚኖሩት 2 አመት ሴት ማለት ነው። እሷ ወደ አረብ ሀገር ሳትመጣ ልጆቹ ለ3 አመት ያህል እሷ ጋር ነበር የሚኖሩት። ከዛ በኋላ እኔ በወር 10,000 ብር ነበረ የምሰጣት። ፍርድ ቤትም ምንም እንትን ብሎኝ አይደለም። ወስጄ አዝናናቸዋለሁ፣ የትምህርት ቤት ከፍላለሁ፣ በግ ለአመት በዓል ሲሆን አመት በዓል በግ እገዛለሁ። ልጆቼን ማለት ለልጆቼ መኖር ስላለብኝ ማለት ነው። ለምን ወደዚህ ምድር ያመጣኋቸው እኔ ልጆቼን መንከባከብ ስላለብኝ ማለት ነው። ከዛ ወደ አረብ ሀገር ልሄድ ነው፣ ልጆቹን ክፍለ ሀገር ልወስዳቸው ነው ማለች ስትለኝ፣ አይ ክፍለ ሀገር ሊሄዱ አይችሉም፣ እኔ መያዝ እችላለሁ ልጆቼን። በሰራተኛ ላይሆን ይችላል፣ ቤተሰቦቼን እህት አለችኝ፣ እህቴን አስፈቅጄ እህቴንም አስተምራለሁ እዚህ። ስለዚህ እነሱን ማስተምራቸዋለሁ እኔ። አንቺ ሄደሽ መስራት ትችያለሽ፣ በቃ ችግር የለውም አልኳት። ተስማማ። ለምን እሷ መስራት እንዳለባት ስለማምን ማለት ነው። ከዛ እሷ ፕሮሰሱን ጨረሰች፣ አረብ ሀገር ሄደች፣ ልጆቼን ተረከብኩኝ፣ እህቴንም አመጣኋት፣ ልጆቼን እያኖርኩኝ። አሁን ብር ማለት ልቃለች። ብር ስትልክ ማለት የምትናገረው አማርኛ በቃ እንደዚህ ነው። ባህር ዳር ወስጄቸው ነው ማኖረው። በቃ ምስመጣ ይቅርታ አድርግልኝ፣ እሱ ይህን ታደርጋለህ ወይ? ልጆቹ ይህን ያደርግላቸዋል። አንዴ በዛው እንድትመልስልን አንተ ብር ካላክ ልጆችሽን አታይም ትላታለህ እንዴ? ይህን አብረህ መልስልን። ምን አልከኝ? ብር ካላክ ልጆችሽን ብላታል? ብር ካላት ልጆችሽን አላሳይሽም ብላታል? አላልኩም። ብር ካላክሽ አላሳይም አላልኩኝም። እኔ በጭራሽ እንደዚህ አላልኩም። ከእሷም ሲጀመር ብር ምን አልፈልግም ነበረ። ግን ብር ልቃልኝ ልብስ ገዝቼላቸዋለሁ። በትልቋ ልጄም ነግሬያታለሁ። ትልቋ ልጄም አመሰግናለች። ይሄን እንደውም የሚገርም ነገር ለእናትህም 10,000 ብር ለቤተሰቦች ብላ 10,000 ብር ልካ ለእናቴም 10,000 ብር ልክ ይላታል። ለመሰለህ የማይካድ ሀቅ ነው። ከዛ በኋላ ግን ምን አደረገች? እንደ ትልቅ ኢሹ አነሳች እና ይሄኔ ብር እየላኩኝ ለቤተሰቦቿም ለቤተሰብም ደውላ ብር እየላኩኝ ያህል ብር እንደዚህ ብር እየላኩኝ ምናምን ነገር ልጆቹ ሲከለክል የተናገርኩ ልጆቹ ሲከለክል አሁን ይኸውልሽ ይጨርስ እሱ። አንዴ የደወልንለት እሱ እንዲያወራ ነው። አንዴ ከአንቺ ጋር አውርተናል። አሁን እሱን ነው መስማት ያለብን። አብረን ተመልሰን መቀጠል እንችላለን ወይ? በየሰዓቱ የምታወራው አማርኛ፣ በምትናገረኝ አማርኛ ቦይስ የምታደርግልኝ በቃ ስራ መስራት አልቻልኩም። ለምን እዚህ መሆና በጣም መከረኝ ስላየው ማለት ነው። ከዛ በኋላ ይኸውልህ ሲስተር ጋት ትንሽ ስልክ አለ፣ በእሱ እየደወለች ልጆቼን ታገኛቸው ነበር። ከዛ በኋላ እኔ ይኸውልሽ በቃ እኔንና አንቺ የሚያገናኙ ልጆቻችን ናቸው። ልጆችሽን ከስራ ስገባ ከትምህርት ቤት ሲመለሱ አግኝተሽ ማውራት ትችያለሽ። ተባብለን ተነጋግረን ጠዋት ያወራነውን ማታ አትተገብርም። በቃ ሌላ ነገር ነው የምታወራው። ከዛ በኋላ እኔ ምን አደረግኩኝ? ይኸውልሽ ገንዘብሽን እመልስልሻለሁ፣ በቃ ሌላ ነገር አትበይ። እኔ እዚህ ጋር ዋጋ እየከፈልኩ ነው ልጆችን ማሳደግ፣ ኃላፊነት ወስጄ ነው። ለምን ሴት ልጆችን ማለት ነው። ልጆቹ ሴት ልጆች ናቸው። በዛ ላይ ደግሞ ሲስተርም ልጅ ነች። ሰራተኛ አሁን ቀጥሬ ለሰው ልጅ አይሰጥም። እህቴን መከራዋን እያሳየዋት ነው ልጆች እያሳደጉ ያሉት። ስለዚህ ድሮም እሷ ጋርም እያሉ ዋጋ ከፍዬ ነው ያሳደጉት። አሁን ላይም ዋጋ እየከፈልኩ ለእኔ 120,000 ብር አይደለም የእሷን 120,000 ብር ነገውኑ ልመልስላት ይችላል። ልጆቿንም ከፈለገ ማውራት ይችላል። ብርሳ ቆም አይደል አላገናኝም ያልከኝ? እሺ ብርሳ ቆም አይደል አላገናኝም ያልከኝ? ከፍ ዝቅ ልታደርገኝ አይገባም። ምን እየጠየቀች ለልጆቼ ብርሳ ቆም አይደለ ወይ ልጆችን አላሳይም ያልከኝ እያለች ነው። አላልኩም፣ በጭራሽ አላልኩም። በቃ በጭራሽ ዛሬ ኪዳነ ምሕረት ነች። እኔ አላልኩም እንደዚህ በጭራሽ አላልኩም። እሺ እሺ አይደለም ይቅርታ አድርግልኝና እኔ በአንቺ ላይ መፍረድ ምናምን ፈልጌ ሳይሆን አንቺ ፍቅር ውስጥሽ ስላለ ተመልሰን ካልተገናኘን ብለሽ እልክ ይዞሻል። አንቺ እልክ ይዞሻል። እኔ መጀመሪያውን አውቄብሻለሁ። ጠይቄዋለሁ። እሱ ጠይቄዋለሁ። ሳሚዬ ጠይቄዋለሁ።
እሱን ያሳደገው። ተረጋጊ። ይኸውልህ ወንድሜ እሷ በጣም ታፈቅራለች። ቆሎ አላዞርኩም እኔ ቆሎ እያዞርኩ አላሳደግኩም እኔ አላገዝኩም። ቆሎ እያዞርኩኝ እስኪ እንጠይቀው። ቆሎ አላዞረችም ወይ በለው እስኪ። ቆሎ አዞራለች ብሮዬ። ሁሌ ነው እርጉዙኝ ሁላ ዞር ያለ በሌለኝ ሰዓት ሰርታለች። አሁን ግን ቆይ እሺ ብሮዬ፣ አሁን ያሁን ሁሉ በመሀል ልጅ አለ መቼም 2 ልጅ አለ። አብራችሁ የምትቀጥሉበት ነገር አይፈጠርም ብሮዬ? ቆይ አይደለም ነው አይ ነው አትቀጥልም። ለምን በፊት እዚህ እያለች ለምን መሰለህ? አሁን እኮ እዚህ ላይ ምን መሰለህ? አንቺ ቆሎ አዞርሽም ድንጋይ ተሸከምሽም ብሎኬት ተሸከምሽም እሱ ግዴታ ነው። እኔም ድንጋይም ፈለጥኩኝ መሬትም ቆፈርኩኝ ልጆቼን የማሳደግ ግዴታ አለብኝ። አሁን ቆሎ ተሸክሜ ምናምን የሚለውን አዎ ሰርተሻል። እኔ ስራ በሌለኝ ሰዓት ሰርተሽ ደግፈሻል። ልጆች ማለት እኔ ስራ በሌለኝ ሰዓት ስራ ባለኝ ሰዓት ግን ልጄን እንኳን የመንግስት አላስገባም ብዬ የግል ነው ስቲል እስካሁን ድረስ ልጄን ማስተምረው ማለት ነው። ለምን ይሄ የኔም ግዴታ ነው የእሷም ግዴታ ነው። እሷ ቆሎ ተሸክማለች እና ቆሎ ሰራች እና እኔ መጎዳት አለ የለብኝም። ለምን እኔ መሰቃየት የለብኝም እኮ። አሁን ለምን ከለከልከኝ? እሺ ልጆቹ ቆሎ ተሸክም ያሳድግ እና ማን ሊያሳድግልሽ ነው? ወደ ምድር የመጡት እንደዛ ሳድጌ ዛሬ ለምን ከለከልከኝ? እሺ እንደዛ ሳድጌ አይደለም ከሰው በታች ለምን ዛሬ ከለከልከኝ? እሺ ዛሬ ለምን ትከለክለኛለህ? አሁን ሄለን ማን ከለከለሽ? ታምዬ ይኸውልህ ለእናንተ እንደዚህ ለአንዱ ስልኩ ዝግ ነው፣ ስልኩ ዝግ ነው። በምን ላገኛቸው? እህቱ እንዳታነሳ አድርጎብኛል። አንቺ ምንድን ነው የምትፈልጊው? የምትፈልጊውን እኛ አግኝተነዋል እንጠይቀውና እሱ እንቺ ምንድን ነው የምትፈልጊው? ይኸውልህ በእህቱ ስልክ ካርድ እየሞላው ደውል ነበር ግን አታንሽታ ብያለሁ። ይኸውልህ እውነቱን ልናገር ዛሬ ልጄ ራሱ ነገር አሁን ጨርሽ። ቆይ አንዴ ሄለን አንድ አዳምጪኝ። ከልጁ ምንድን ነው የምትፈልጊው? የምትፈልጊው ነጥብ ብቻ ልጆችን ነው የምትፈልጊው ነገር ልጆችን ነው ፈልገው። ልጆችሽን ማናገር ከሆነ ቆይ ልንገርሽ ሄለን፣ ልጆችሽን ማናገር ከሆነ ትርፍ ቃል መነጋገር አያስፈልግም። ልጆችሽን እንደምታገኝ ቃል ገብቶልናል። ልጆችሽን በፈለግሽበት ቀን ደውለሽ የማግኘት መብት አለሽ። ግን ሌላ አላፊ አሁን እሱ ጋር እየተጋጫችሁ ያላችሁት ይኸውልሽ፣ አንቺም ከስደት ነይ እና እሱም ስደት ኢትዮጵያ ይጠብቅሽና ተቀራርባችሁ የምትግባቡ ከሆነ እሱ የራሳችሁ ፐርሰናሊ ላይፋችሁ ነው። የምትግባቡ ከሆነ የማትግባቡ ከሆነ ግን ቆይ እኛን አይመለከተንም። ሄለን ቆይ አሁን ግን በስደቱ ነሽ፣ ልጆቼ ናፈቁኝ፣ በሰው ሀገር ላይ እኔ አንጀቴ አልቻለም ብለሻል። ይሄ ነው አሁን እኛን ያገናኘናል። ስለዚህ ልጆችሽን ይሄ እየጠየቅነው ነው። ልጆቿን በፈለገችበት ቀን ታገኛቸዋለች። ሌላ ትርፍ ቃል ግን አትናገረኝ። ቢያንስ እስከምትሄጂ ድረስ ትርፍ ቃል አትናገረኝ። ይሄ በቃ ለልጆች ስትይ የምታደርጊው ቃል ለልጆች ትርፍ ቃል እኮ የምናገረው ማለት ነው። ሳሚ ብር ይኸውልህ ማርያምን ዛሬ ኪራን መናት ብሩ ሳስገባ ብቻ ነው የሚያገናኝ። ከዛ ለምንድን ነው ብር ሳስገባ ብቻ የምታገናኝ? ብር አልፈልግም እኔ ልጆችን ነው የምፈልገው። ብር አለ የምፈልገው እኔ ልጆችን ነው የምፈልገው። ለእህቱ ይኸው ሳሚዬ ቀጥታ ካርድ ሞልቼ ይኸውልህ በሱ ስልክ ነበር የምደውል የእሱን ብሎ ካረገ እንዳለ ማለት ነው። እዛ አሁን ደግሞ በእህቱ ስልክ ስደውል ይህ ሰው ልጆችሽን ተሸክሞልሻል። ደስታደግ የለብሽም። ሌላ ቃል መናገር የለብሽም። እሱ እኔ አልተሳደብኩም። ሲስተር ተሳድባለች። አሁን በመሰረቱ ሲስተር ተሳድባለች፣ ግን ይቅርታ ጠይቂያለሁ። እሱ ተሳድባለች። ልጅ ስለተሸከመ ሊመሰገን ይገባል እንጂ ሊሰደብ ይገባል እንደ ይህም እኮ ትክክል አይደለችም። ይቅርታ ጠይቂያለሁ። እሱን እኮ ይቅርታ ጠይቂያለሁ። ስትይ ነገርሽ አላማረኝም። ሄለን ተረጋጊ፣ ግድ የለሽም። በስማን በይና ተረጋጊ። ይሄ ሰው እኔ አሁን እዚህ ሆነን እኛ እሱ ጥሩ ነው አንቺ መጥፎ ነሽ ልንላቸዋለን። የልጅ ናፍቆት ምን እንደሚያደርግ ሁሉም ያውቀዋል። የልጆችሽ ናፍቆት እኮ ነው እንድናገኘው ያደረገን አይደለ? እኛም ተረድተንሽ ነው። እናት ነሽ። እበጂም ችግር የሚኖርብሽ መጥፎ ሙኝ ጥሩ ሙኝ ልጅ ነሽ። እናት አገናኘንሽ እኮ። ስናገናኘሽ ግን ወደ መልካም ነገር አሁን ቆሎ ሽጬ አብሲት ቀቅዬ ንጣር ጥሼ ይሄ ላይፋችሁ ነው የነበረ ላይፍ ነው። አሁን እሱ ሄዳችሁ በሽማግሌ ብትጨርሱት ጉዳይ ነው። አሁን ግን ይሄ ልጅ እግዚአብሔር ያክብረው፣ እኛን አክብረውን መጥቷል። ልጆችሽን ማግኘት ብቻና ከዚህ በኋላ ብር ምናምን አትላኪ ብሏል። አልፈልግም እኔ ልጆቼ ማኖር እችላለሁ እየሰራው ነው ብሏል። አሁን አንቺ ብር ሳትልኪ ልጆችሽን በሳምንትም በ15 ቀንም እየደወልሽ ማግኘት ትችያለሽ፣ ፈቅጄልሻለሁ ብሎሻል። ከዚህ ሌላ ምንድን ነው የምትፈልጊው? ንገሪኝ እስኪ።
እኮ ለእናንተ ይሻላል። እኔ እኮ አሁን ጠይቁት ነበር ያልኳችሁ ለእናንተ ይሻላችሁ። ለእኔ ግን እህቱ ማን ነው ስልክ አታነሳልኝም። ሳምዬ አሁን እኮ የአሁኑን አይደለም የአሁን ቀደሙን የነገርኳችሁ በእሱ ስልክ ነበር የምደውለው። ጨርሶ ብሎክ አድርጎኛል። በእህቱ ደግሞ ትፈራለች። እህቱ ደግሞ ትፈራዋለች። ልጇን ልታገናኛት ትችላለህ? አሁን እስኪ አሁን ያገናኘሽ አሁን ስለተኙ ተኝቷል። እንቅልፍ ወስዷቸዋል። ምን መሰለህ አይደለም እዚህ ጋር አንድ ነገር መናገር እፈልጋለሁ። እሺ ወንድሜ፣ እኔ አንድ ነገር ልበል። ይቅርታ ወንድሜ፣ ይቅርታ። እንዴት ነህ? በመጀመሪያ ሰላም ነው? ቆይ አንዴ። ምን መሰለህ አሁን እሷ እህቱ ጋር እየደወልኩኝ ነበረ። እህቴም ተማሪ ነች፣ ልጆቹም ተማሪ ናቸው። እኔ ማለት ትምህርት ቤት ነው። ለምን አሁን እኔም እዚህ እየተናገርኩኝ እሷም እዛ ሆና የምትናገረው ነገር አማርኛ በጣም ትናገረው አማርኛ። እኔ አባታቸው ነኝ። ምንም አልተናገርኩም። እንደውም በጣም ነው የምንለማመጥህ ማርያም። አዳመጥኩሽ እኮ አዳምጪኝ። እኔ እኮ ለመሰለህ እኔ እኮ ማለት ነው እኔ በእሷ እዚህ እያለች እኮ ልጆቼን ዋጋ እየከፈልኩኝ እኮ አንተ አባታቸው አይደለህም ሁሉ ብላኝ ታውቃለች እኮ ድሮ ማለት ነው። ለምን ሪከርዱ አለኝ፣ ከፈለክ ልልክልህ እችላለሁ። በጣም አድብታኛለች እኔን ማለት ነው። ለምን ለልጆቼ ስል በጣም ብዙ ዋጋ ከፍያለሁ። እኔ በጣም ልጅነቴን መስዋዕት አድርጌያለሁ። ግን ይሄን ማለት ግዴታዬ ነው። ግዴታዬ ስለሆነ አሁን ይህን ልጆች መስማት አለባቸው ብያለሁ። አንድ ቀን ስለሷ መጥፎ ለልጆች ፊት አውርቼ እንኳን አላውቅም። እናታችሁ በርቱ፣ እናታችሁ እየሰራች ያለችው ለእናንተ ብላ ነው፣ ጎበዝ ሆናችሁ ተማሩ ምናምን እያልኩ ነው ልጆችን መንተን መላቸው። ለምን እኔ ግዴታ የምትናገረው አማርኛ እሷ ቆሏ ዙሪያ ያለች አይደለ? እኔም ዋጋ ከፍያለሁ ለልጆች። መከራዬን አይቼ ነው ልጆችን ያሳደግኳቸው። ጸበል ወስጄ ጅማ ላሳክማት ህፃኗ ሳትሞት ስል አንተ አታምንም ፔንቴ ነህ ክርስቲያን አይደለህም እያለች እየሰደበች ህፃኗን ልትሞት የነበረችዋን ህፃን ነው የታደግኳት። ስንትና ስንት ብር ከፍዬ ዶክተር አብይ ጋር ማለት አሁን ላይ እንደዚህ አሪፉ ነው የሚሆነው። ስለዚህ አሁን እናታቸው ነች። እናትነታቸውን እኔ አልክድም። በቃ ማውራት ስርዓት ይዛ የምታወራ ከሆነ ስርዓት ይዛ ማውራት ትችላለች። ስርዓት ይዛ ማታወራ ከሆነ ደግሞ ኃላፊነት ስላለብኝ ልጆቼም ኃላፊነት ስላለብኝ ልጆቼን የመጠበቅ ዋጋ የከፈልኩባቸውን ልጆቼን የመጠበቅ መብትም አንተ ግዴታም ስላለብኝ ልጆቼን መጠበቅ ይችላሉ። ለምን እሷ ያኔን ኃይለ ቃል እየተናገረች እዚህ ሆነ መከራ ያሳየችኝ አንሶ እዛ መደ ደግሞ መከራ እንድታሳየኝ ስለማልፈልግ ማለት ነው። ኦኬ፣ እስኪ አንዴ በክብር እስኪ አውሩ። እስኪ ሄለን አብርሽዬ አንዴ ቆይ አብርሽዬ አንዴ ከእኔ ከእሱ ጋር ላውራ አንዴ። አብርሽዬ ይቅርታ ወንድሜ፣ ደህና ነህ? እግዚአብሔር ይመስገን። በመጀመሪያ እዚህ ጋር መጥተህ ስላወራህን እግዚአብሔር ያክብርልኝ፣ ከልብ እናመሰግናለን። ግን አንድ የምትረዳው ነገር እንዲኖር የምፈልገው ነገር አረብ ሀገር ላይ ስትሆን እውነት ለመናገር በጣም ከባድ ነው። ያለንበት ነገር በጣም ችግር ነው። እንደዚህ እንኳን አማርኛ የሚያወራን እንኳን የለም ወንድሜ። እዚህ በአረቦች እየተሰደብን እየተረገጥን ነው የምንሰራው። ስንሰራ የልጅ ፍቅር ደግሞ ስታጣ በጣም ከባድ ነው። ያለችበትን ቻሌንጅ ከብዙ አንግል ብትረዳት። ምክንያቱም ብዙዎቻችን አሁን ልጆቻችንን ጥለን መተን አረቦች እየሰደቡን ከጠዋት በኢትዮጵያ ነው የምልህ ከ11 ሰዓት እስከ ሌሊቱ 6 ሰዓት ድረስ ነው ቆማ እየሰራች ያለችው ይቺ ልጅ። ብዙ ነገር ጉድለት አለባት። የልጅ ፍቅር ጉድለት አለባት። የሀገር ፍቅር አለ። ብዙ ነገር በደል እናንተን አለባት እና ብዙ ነገር ልትናገር ትችላለች። ግን እባክህ አንተ ብትረዳት። ብዙዎቻችን የልጆቻችንን የሀገራችን ፍቅር የእናንተ ፍቅር በብዙ በፍቅር የተጎዳን ሰዎች እና አረብ ሀገር ያለን ሰዎች አማርኛ ልታወራ የምትችለው ይቺ ልጅ ከአንተ ጋር ከልጆቿ ጋር ከቤተሰቦቿ ጋር ነው። ሌላ ከማንም ጋር ልታወራ አትችልም። አረቦች ናቸው። ውሻ እየተደረገን እየተሰደብን እየተረገጥን ነው የሚሰራው። ማንም አረብ ሀገር ሲመጣ ተደራድሮ አይደለም የሚኖረው። ስለዚህ አንተም እንዳንድ ባለቤቷ ብትረዳትና ምክንያቱም ይችል ልትናገር የምትችለው ብዙ የታፈነ ፍቅር አላት። ገብተሃል? እኔ እግዚአብሔርን ቅድም እንኳን ስንጠይቃት ታፈቅረዋለች ስንላት አፈቅረዋለሁ ነው ያለችው። እና የልጅ ፍቅርም ስላለባት የብዙ ነገር ችግር ስላለባት ብትረዳትና አንተ ከብዙ አንግል አይተኸው ፕሊስ እንደው ብትረዳትና በደንብ ልጆቿን ብታወራ። ከልጆቿ ጋር ካላወራች ከማን ጋር ታወራ?
በነገራችን ላይ እዚህ ሀገር ስትኖር ቆይ ልንገርህ፣ እብዶች ናችሁ እናንተ። ስማኝ፣ እብዶች ናችሁ እንባላለን። እብድነት አይደለም። ብቻህን ከሰው ጋር ሳታወራ ስትቀር ቀላል ታብዳለህ እንዴ? በጣም ነው የሚያሳብደው። ማርያምን ነው የምልህ። እና ብትናገርህም እንዳትናገርህ እሷን እናገራታለሁ፣ እኛም እንነግራታለን። አንተ ማስቀየም አይቻልም። ምክንያቱም አንተም ለልጆችህ ዋጋ እየከፈልክ ነው። ሲቀጥል ደግሞ አንተም የማሳደግ ግዴታ አለብህ፣ እሷም የማሳደግ ግዴታ አለባት። ገብቶሃል አይደለ? ግን ደግሞ ሞር ደግሞ እሷ ካለችበት አንጻር አንተ ብትረዳት። ከዛ በፊት እኮ ከተለያዩ 3 ዓመት እኮ ከዛ በፊት እኮ ኢትዮጵያ ውስጥ ረጅም ጊዜ ቆይተዋል። ልንገርሽ ለአንቺ አሁን አንቺ እንደ ሴት ነሽ አይደል? አንቺ እህቴ አሁን አንቺ ለአንቺ መልስ ልስጥሽ። አሁን እዚህ ጋር ለመሰለሽ እኔ አሁን አልከለከልኩም። እናታቸው ነች መቼም። እኔ አሁን እኔ እኮ አሁን ከልክዬን ባሳደጋቸው እኮ ነገ እነሱ አድርገው እናቴን ማለታቸው አይቀርም እኮ። እሱ አይደለም እኔ ውስጤን እያደማኝ ያለው እኔ ብሔሬ፣ እኔ ማንነቴ ተጠርቶ በእህቷ መሰደብ አለብኝ ወይ? እኔ ትላንትና ልጆቼን ስንትና ስንት ነገር እያደረግኩኝ እየሰጠው ራሳቸው እንኳን እየሄዱ የሚበሉበት የነበረው በግ እኮ ወስጄ እኔ ሳልበላ ሆቴል እየበላሁ እኮ በግ ለነሱ እኮ ስለሌለኝ አልኳትም እኮ እኔ እኮ ተጠይቀሉ ለእሷ ይቅርታ የሚባል ነገር የለም። ለምን እህቷ የሰደ አዳምጪኝ እህቴ አዳምጪኝ። እኔ አገው ነኝ። አገው ነኝ እኔ። ልክ አሁን እዚህ ፔጅ ላይ ልልክላችሁ እችላለሁ የተሰደበችኝን ማለት ነው። ለምን እሷ የምትናገረው ነው ሰደበች። ስለዚህ ነገ እኔ አይደለሁም ያነበብኩት። ደግሞ ውስጤን ራሴን ያመመኝ ትልቋ ልጄ ጌም ልጫወት አባዬ ብላ ሰጥቻት፣ ትልቋ ልጄ ስላነበበችው ነው ውስጤን ያመመኝ። እንዴት እንደዚህ ትላለች? አባዬ መንገድ ላይ እንኳን ባገኘት ልናገራት፣ አይ እንደዛ አይደለም በቃ ዝም በይ ምናምን ብያት ነው ልጄን ያረጋግዋት። ለምን ትልቅ ልጅ ነች። አሁን 10 ዓመት ማለት ትልቅ ልጅ ነች። ለምን እስቲ እነሱ ጠይቋት፣ ለምንድን ነው እንደዚህ ብለው እኔን ሊናገሩኝ የቻሉት? እሺ ምን ማለት ነው ይሄ? በይቅርታ ብቻ የሚታለፍ ነገር ነው ይሄ? ህፃን አይደለችም እኮ እህቷ። ከእሷ ጋር አውርታ ነው እኔን የምትሰድበኝ። እኔ ከእሷ ገንዘብ ለእሷ እኮ ገንዘብ ስሰጥ ለልጆቼ ብዬ ልጆቼን ስንከባከብ የነበርኩ ሰው ነኝ። ትናንትና እህቷ ገንዘብ ለእኔ ሰርታ ለልጆቿ ስለላከች ለምንድን ነው ከፍ ዝቅ የምታደርገኝ? አካውንትሽ እኔ ላኪልኝ ብር ላስገባልሽ ስላት የሌላ ሰው አካውንት ላከች። መልሼ ላስገባልሽ ስላት ከዛ በኋላ እኔ ምን አደረግኩ? አንዴ ብሮዬ አንዴ እስኪ ሄለን የምትለውን እንስማ እስኪ። ምንድን ነው? እሺ እናቴ አውሪ። ሳሚዬ እኔ ሲስተርም ማለት ነው ስልክ ቤተሰብን በሙሉ አደውሉ አላገናኝም፣ ቤተሰቦች እንዳይደርሱብኝ አለኝ። ከዛ ምን አልኳት ሲስተርን ኪዳኑ በት ነው የምለው፣ እህቴ እባክሽ ትምህርት ቤት ሂጂና እባክሽ ያለውን ነገር እናታችሁ ደህና ናት ትመጣለች ቢያቸው፣ ግን ደግሞ አባታችሁ ካልኩሏት ነው ስልክ ምናምን ብልሽ እንዳትነግሪያቸው አልኳት። ኪዳኑ በት ነው የምለው ሳሚዬ ስላት፣ ከዛ ምን ታደርግልሃለች እሷ ደግሞ እሱ ጋር ደውላ እሱን ተሳደበች። አንተ ቦይሱን ከመላክ በፊት ይሄ ጽሁፉን ከመላክ እሷ ልካልኛለች። እህቴ አልኳት ለምን ሊሳደብኩ? ይሄ እኮ ናውር ነው። ለእሱ ሳይሆን ማሰብ ያለብሽ ለልጆቹ ነው። ነገ እኮ ልጆቹ በእኔ ስም አይደለም የሚጠሩ በአባታቸው ስም ነው ይጠሩ። ለምሳደብሽ ብዬ ተቆጥቻለሁ። ይሄን ደግሞ እኔ ይቅርታ ጠይቄሃለሁ። በሲስተር በኩል ያለውን ይቅርታ ጠይቄሃለሁ። እኔ ግን አይደለም ዘር አይደለም እኔ ሰድቤ አላቅም። እዚህ ከመጣሁ እዛ ያለው ግን ስናደር ምናምን እቆጣህ ነበር እናገር ነበር። እዚህ ከመጣሁ ግን ልጆችን አጣለሁ ስል ማለት ነው አንድ ቀን ሰድቤ አላቅም። አንድ ቀን ሰድቤ አላቅም። ግን ደግሞ አንቺ በዘር ውስጥ ምን ከተተሻል? በዘር ነው እንዲያገባ እኔ አይደለሁም እኮ ሳሚዬ፣ እኔ አይደለሁም። አንቺ እኮ አንቺ አሳልፈሽ የሰጠሽው እሷ የተሳደበችው አንቺ ብታከብሪው ምንም ብትጣሉ ምን አልኳት? ልጆቻችሁ ማለት ያለ ነገ ልጆቻችሁ አሁን አለ እኮ ጌም ስትጫወት ነው ልጅ ያየችው። ልጅ አይታው ተሸማቀቅኩኝ። ልጅ አሁን እኮ የእሱ መሰደብ አይደለም ልጅሽ እኮ ነች አሁን ቂም የምትይዝብሽ። ገብቶሻል? መሰዳደብ የለባችሁ። አሳልፈሽ ለቤተሰብ መስጠት የለብሽ። ልክ ናት እኮ አይደለም ሳሚ አሁንም ልትጠነቀቅ የሚገባው ነገር ሶሻል ሚዲያ ላይ ቆይ ንገርሽ። አሁን ልትጠነቀቅ የሚገባው ነገር ሶሻል ሚዲያ ላይ ያመጣልሽ ልጆቼን ማውራት አልቻልኩም ስላልሽ ሌላው ታሪካችሁን እዛው ጨርሱ። ይህን ከባድ ነገር ነው ንገርሽ። አሁን ሶሻል ሚዲያ እየዞርሽ አንቺ የቤተሰቦችሽን አንዴ ተረጋጊ። ሶሻል ሚዲያ ላይ መጥተሽ መፍትሄ የሚሰጥሽ የለ፣ ፈጣሪ ነው መፍትሄ የሚሰጥሽ። አንድ ነገር ንገርሽ፣ እኛ
ልጁን ስበን ያመጣ ነው እኔና አብርሽ ስበን ያመጣ ነው በምን ምክንያት ነው? እናት ነሽ፣ በሰው ሀገር ነው ያለሽው። ልጆችሽን እያሰብሽ እንዳትወድቂ እንዳትታመሚ ኩላሊትሽ እንዳይፈነዳ ፈርተን ነው ያመጣሽ። ሌላው ባህሪሽ፣ ሌላው ገመናሽ፣ ሌላው ችግርሽ ከአሁን ከ3 ወር ነው ከቅርብ ጊዜ ስትገቢ ቁጭ ብላችሁ አውሩበት። ይሄ የራሳችሁ ሚስጥር ነው፣ የራሳችሁ ገመና ነው። ይሄ ማንም አወቀ ምንም ሊሰራልሽ አይችልም። አንቺ ራስሽን ከአሁን በኋላ አፍሽን ገድቢና ልጆችሽን ናፍቆትሽን ተወጪ፣ ፍቅር ስጫቸው፣ አባታችሁን ተንከባከቧችሁ፣ አይዟችሁ በይ። አንቺ በፍቅር አባትሽን ባልሽን ጠብ ልታደርጊው ትችያለሽ እንጂ ይሄ ዝም ብሎ በየዞርሽ ሌላ ነገር የምታወሪ ከሆነ ልጁም ሌላ ችግር ውስጥ ነው የሚገባው፣ አንቺም ሌላ ችግር ውስጥ ነው የምትገባው። ልጆች ይበተኑብሻል። ተይ ተይ፣ ጥሩ አይደለም። አየሽ የእናንተ ጦርነት ለልጆች እየተረፈ ነው። እና አሁን ማድረግ ያለብሽ ነገር ምንድን ነው? ፖይንታችን እናትና ልጆች እንዲገናኙ ነው። እባክህን ወንድሜ ልጆችና እናታቸው እንዲገናኙ ምን ልታደርግልን ትችላለህ? በዚህ ጉዳይ ላይ ብቻ እናውራ እባካችሁ። ይሄ የእነሱ የቆየ ቁስል እኛ ልንፈተው አንችልም። ምክንያቱም ሀገር ለሀገር ተለያይቶ ነው ያሉ። ለእህቱ ይንገራት፣ እሷ እሱን ፈርተዋለች። ምክንያቱም ማለት ነው ከዚህ በፊት ደብቃ አገናኝታኛለች፣ መጣብን ምናምን እያለች ይዘግተውብኛል። ስለዚህ ለእህቱ ይንገራት፣ በቃ እኔ ስደውል እንዲያገናኘኝ ትንሿ እንኳን እየነገረችባቸው ማለት ነው። ለእሷ ያገናኙ፣ ለትንሿ ልጃ ያገናኙ። ድሮ ትቸኩይ ነበር፣ አሁን መቸኮል የጀመርሽው ስደት ከመጣሽ ወይስ በፊት እንደተቸኩል? እኔ ስለ ሲስተር የሳደበችውን ማለት ነው የልጆችን አባት ማለት ነው ማንም ሰው እንዲሳደብ አልፈልግም። ነበር እኮ አይደለ እንዴ? ልጆችሽን ስለማግኘት ከለከለኝ ብር ልኬ ምናምን በሚለው እኛ አረብ ሀገር ስላለን ያው የእህቶቻችን ጉዳይ ቁስል ይገባናል። ሳሚ ተፈጥሮዬ ነው እኮ ምን ላድርግ? ተፈጥሮዬ ነው ባለቤትሽ ተፈጥሮዬ ነው። ታሪክ ነሽ አንቺ። ተፈጥሮዬ ነው እኮ ተፈጥሮሽ ነዋ እዚህ ችግር ውስጥ የከተተሽ እንዴ? ተፈጥሮ ነው ትላለች እንዴ? እኛ እንዴት ነው ተፈጥሮሽ? አይደለም ችኩል ላልሽ አልከኝ። ይሄ ተፈጥሮ ጉዳይ ነው አልኩ። ተረጋጊ። ለአንቺ ነው። አሁን የልጆች እናት ነሽ፣ ስደት ላይ ነው ያለሽው፣ በረሃ ላይ ነው ያለሽው። አሁን አላማሽን ግብ ለማድረስ ከፈለግሽ እኔ አይ ማለት ሳወራ ምናልባት ችኩል የምልብህ ከሆነ ይሄ ተፈጥሮ ጉዳይ ነው። አይደለም ለእኔም አይደለም ለእኔም አልቸኩ የሚያደርግኛል። አሁን ሾዬ ማማ ሾዬ ማማ በከልም ዘውጀ ሾዬ ባለቤትሽና ልጆችሽን ነው ለልጆችሽ ስንል እኮ ነው ያወራ ነው። ይኸው ባለቤትሽ ጋር የደወልኩት ለምንድን ነው እንዲያወራሽ ነበር፣ ግን የሰማነው እውነቴን ነው የምልሽ ነጥብ ጣለብሽ። ታውቂያለሽ? እሷ ተጠርታ ሄዳለች። እኔ ልጁን ወንድሜ አንድ ነገር ማለት በስተመጨረሻ የምፈልገው ነገር አለ። ወንድሜ እግዚአብሔር እድሜ ይስጥ፣ አይዞ ለልጆች ስትል የከፈልከው ዋጋ ትልቅ ነገር ነው። ከዚህም በላይ ፍቅር ስጣቸው፣ ከዚህም በላይ ተንከባከባቸው። እግዚአብሔር ጤናና እድሜ ይስጥ። ልጆችህን ደግሞ መልካም ስነ ምግባር አድርገህ አሳድጋቸው። እናታቸውን እንዳይጠሩ ትናገሪያለሽ። በእግዚአብሔር የምለምን ነገር ልጆችህ እናታቸውን እንዳይጠሉ በተቻለ መጠን ትልቅ ስራ ስራ። እሺ ወንድሜ፣ በተቻለ መጠን ለእናታቸው ጥሩ እንደሆነች ለእሷ ለእናንተ ብላ እንደተሰደደች እናታችሁ ጥሩ ነች እያለ እንኳን አይደለም እሷን ልከለክል የእሷ አክስት ራሷ አለች እዚህ ወሰን፣ አሁን እኛ የምንኖርበት አካባቢ ማለት ነው። እና አክስቷ ጋር አባዬ ወሰደን ሲሉኝ በመኪና ወቱ ውለው አድረው ነበረ የሚመጡት። አይደለም እሷን ልከለክል ቀርቶ ማለት አሁን መቼም እንደ ሰውኛው ነው የምናወራው። መቼም ሰው ስትሆን እንደ ሰው ነው ማውራት ያለ። ውለው የሷ አክስት ጋር ነበረ የሚመጡት። ከዛ በኋላ ግን ይህን ነገር ስትናገረኝ እህቷ እሷም ስትናገረኝ እንዴት አስባ ነው? እኔ እኮ አንድ ጊዜ ስዳቸዋል አንድ ጊዜ ስዳ ሳሚ አንድ ልን ብላ መስዋዕት እየከፈለች ነው። ለምን ገና የ17 ዓመት ልጅ ነች እህቴ ለእኔ። ለምን አክምም ስለሚገድበኝ በቃ እህቴንም እያስተማርኩኝ ሰራተኛ ቀጥሬ አብረው ኩክ እያደረጉ ትልቋም ትልቅ ስለሆነች ትንሿም ወረዲ አሁን እያደገች ስለሆነ ትምህርትም አብረው እንዲማሩ ብዬ እኔ ስራ እየሰራው ቤትም እያገዝኩኝ የምችለው ነገር እያደረጉ ነው ልጆቼን እያሳደግኩ ያለሁት። እሷ አሁን እኔን ሀይለ ቃል የምትናገርበት መጥፎ ነገር አውቃለሁ። ሰው ሀገር ነው የምትሰራው፣ ሰው ሀገር ላይ ነው የምትኖረው። ይህን አውቃለሁ። ይህን
በቃ የምትናገረው አማርኛ የምትናገረኝ በቃ ቃላቶች በጣም ስለሚደብሩ ለዛ ነው። ሲጀመር ስልክ ደግሞ ወንድሜ አንተ አሁን ሌላ ትዳር ይዘህ ነው የምትኖረው? በቃ የምታወራው አማርኛ እንትን ስላለኝ ነው እኔ ብሎክ ያደረኳት። በቃ ለምን ወንድሜ አንድ ጥያቄ ጠይቀህ፣ አንተ አሁን ትዳር ይዘህ ሌላ አግብተህ ነው የምትኖረው እንዴ? ኧረ እኔ አግብቼ አይደለም የምኖረው። ልጆቼን እንዴት ብዬ ነው እኔ የማገባው? ከእሷ እንኳን ተለይቼ ለልጆቼ ነበረ የምኖረው። ልጆቼን እያሳደግኩኝ ነበረ። የልጆቼን ትምህርት ቤት ከፍላለሁ በወር 10,000 ብር ለሰው ቤት ምናምን ወይ ተቃስ ምናምን አይደለም። በወር 10,000 ብር የምሰጣት የኔ ወንድም ልንገርህ። ለምን በወር 10,000 ብር ሰጣታለሁ። የትምህርት ቤት ከፍላለሁ። እያዳመጣችሁኝ ነው? አዎ እያዳመጥን ነው ብሮዬ። በወር 10,000 ብር እንግዲህ ኢትዮጵያ ላይ እየሰራው ለእሷ በወር 10,000 ብር እየሰጠው ለ3 አመት ሙሉ እንግዲህ አይ ውሸት ነው ካለች ትናገር እሷ። ለዛውም አመት በዓል በደረሰ ቁጥር ማድረግ ያለብኝን ነገር እያደረግኩኝ አብሬያቸው በየ15 ቀኑ እየሄድኩኝ እየወሰድኩ እያዝናናው ማድረግ ያለብኝን ነገር እያደረግኩኝ ነው። ሚስት አግብቼ ምናምን አይደለም የምኖረው። ልጆችን እያሳደግኩ ነው ያለሁት። ለምን እኔ እነኝን ያመጣኋቸውን ልጆችን ማሳደግ እንዳለብኝ ነው የማምነው። ለምን እሷ እንደ ተጎጂ ሆና ነው የምትለፈልፈው። እኔ ላይ በጣም ብዙ ተጽዕኖ አድርጋለች እዚህ እያለች ማለት ነው። ለምን የአንተ ልጆች አይደሉም በቃ ብዙ ነገር ብላኛለች። ለእኔ ብዙ ነገር አለ። ግን አሁን ላይ ስርዓት ይዛ ልጆቿን በስርዓት የምትናገር ከሆነ ልጆቿን በስርዓት የምታናገራቸው ከሆነ ሰላም የምትላቸው ከሆነ እኔ አገናኛታለሁ። ችግር የለውም አሁንም ቢሆን ማለት ነው። ግን ለምን እኔ አብሽ በእናንተ ፊት የምናገረው ስለሆነች ለእኛ ስትል አንዴ አዳምጣት። እስኪ አንዴ አብርሽ አንዴ አዳምጣት። ልናገር እያለች ነው። በእናንተ ፊት አንድ ነገር መናገር እያለች ነው። ግን አንድ ነገር ተረጋጊ። ስትናገሪ ግን ይኸውልሽ ፐርሰናሊ ነገራችሁን እዛው አሁን የምትናገሪው ለመፍትሄ በተለይ ልጆችሽ በተናገረው ብቻ ነው ተናገረው ቀጥለሽ ልጆች አይደለም ያልኩት ሳምዬ፣ ሴት ነው የተናድጄ ነው በበላይ ላይ ሴት ሲዝብኝ ተናድጄ ተናግሬዋለሁ። ልጆች አይደለም አሁን አንቺ ጋር ስተት ስላለ ተናድጄ ነኝ ሴት ስለሆንኩኝ ነው ተናድጄ ነው ምናምን የሚለው ነገር አሁን ለእኛ ሴንስ አይሰጠንም። ተናደሽ እህትሽም ተናዳ ክፉ ነገር ተናግረዋለች፣ አንቺም ተናደሽ ክፉ ነገር ተናግረሸዋል። አሁን ይሄ ነገር በዚህ ጉዳይ የሚቆጭ አይደለም። አሁን ትልቁ ፖይንት ልጆችሽን አይደለ ታርጌትሽ ልጆችሽን በምን አይነት ስነ ምግባር እንደምታናግሪያቸው ለእሱ አውሪ እንስማሽ ፕሊስ። በእግዚአብሔር አውሪ እየሰማንሽ ነው። እንዴት ስነ ምግባር ይዘሽ እሱ አሁን ያለፈ ነገር ስላነሳ ነው ሳሚ፣ ያለፈ ነገር ስላነሳ ነው ያለፈ ነገር ስላነሳ ነው። አሁን ግን የምፈልገው ሳሚዬ አንዴ ሚውት አድርጌሻለሁ። እሱማ ምን ያድርግ? እሱ እኮ እኛ አንቺን ሰምተን እሱ ላይ የሀገር ውርጅብኝ አውርደንበታል፣ ፈርደንበታል፣ በፍርደ ገምድል ፈርደንበታል። ስለዚህ ይህ ሰውዬ ልጆቹ እንዴት ማሳደግ እንዴት እያሳደገ እንደሆነ እንዴት መከራውን እያየ እንደሆነ ማስረዳት ግዴታው ነው። አሁን ላለፈ ነገር ምናምን አይደለም። አንቺ ጋር 100% ጥፋት አለ። በቃ እናት ነሽ። በእናትነትሽ ነገር ዙሮ መገናኘት የሚባል ነገር አለ። እንዴት የወለደ ሰው አንተ በዘረኝነት አንዴ ከሌላ ነው የወለድኩት አይባልም። ሴት ልጅ ለወንድ ልጅ ከሌላ ነው የወለድኩት ማለት ጥሩ አይደለም። ይሄ ግፍ ነው፣ ነውር ነው አይባልም። አንቺ ተናድጄ ነው ብለሽ ነው የተናገርሽው። እሱ ግን እንደ ውስጡ አስቀምጦታል። አየሽ አይደለ? ጥሩ አይደለም። እንዴት ተናደሽ? ከኔ ጋር ተኝቶ ሴት አናገረ። ተናደድኩኝ፣ አበድኩኝ። ምን ሆኖ ሳምዬ? ከኔ ጋር ተኝቶ ሴት አናገረ በሰዓቱ። አሁን እኮ አይደለም ሳምዬ፣ ድሮ ነው ይሄ። የተለያየንበት ምክንያት ነው እኮ ያሁን አይደለም እኮ ይሄ የተለያየንበት ምክንያት ነው። እና ይሄ ነገር ቆይ ቅድም ምን ብለሽናል? አይደለም ቅድም ምን ብለሽናል? ከእሱ ጋር የተለያየሁበት ነገር ጸጽቶኛል፣ ትክክል አይደለውም ብለሽናል አላልሽንም? ይቅርታ ጠየቁት እኮ ታዲያ የተናገርኩት ነገር ይቅርታ ጠይቄዋለሁ። መፍትሄው ምንድን ነው? ስለዚህ ስላቆሰች ቁስሉን ለመጠገን አንቺ አሁን መልካም ነገር ነው ሳምዬ፣ ልጆቹን ያገናኘን አንዴ ሳሚ ሄለን ታውራ እስኪ እኮ ልጆቹን ያገናኘን ሲስተር የተናገረችው ደግሞ ነው እና ማማ ልጆች ሲስተር የተናገረችውን ደግሞ ይቅርታ እኔ
ተሳደቢ አላልኳትም። ልጆችን እይልኝ ነበር ያልኳት። እሷ ግን ሰደበችው። በእሱ ደግሞ እኔ ይቅርታ ጠይቄሃለሁ። ጥፋተኛ ናት። ይሄን እኮ ይቅርታ ጠይቄሃለሁ እኔ ራሴ። ግን ምን ላድርጋት ታዲያ? እኔ ሰው ሀገር ነኝ ያለሁት። እዛ መጥቼ አልመታት እሷን። ይህን ይቅርታ ጠይቄሃለሁ። ግን ደግሞ እዚህ በፊት ማለት ነው ገንዘብ ስልክ ታገናኘኛለህ፣ የላኩን ቀን ታገናኛለህ። ከዛ በኋላ ስልክን ትዘጋለህ። ከዛ በኋላ ምን ማድረግ ጀመርኩኝ? በእህት ስልክ ካርድ እየሞላሁ መደወል ጀመርኩኝ። ለመንኩ፣ እባክህ ለአንተም ከምልክ ለብቻ በካርድም ደግሞ ለብቻ ከምሟላ እባክህ ልጆችን አገናኘኝ አልኩ። ከዛም በኋላ አላገናኝም። የገና ጊዜ ያለቀስኩትን ማለት ነው ልጆች ስደውል ይዘጉብኛል። ከዛም በኋላ ማለት ነው ሄዳር ላይ ነው በቃ ሄዳር ላይ እንዳገኘኋቸው ነው። ግን ይሄ ምንድን ነው? እኔ ከለከልክበት ምን አልኩህ? ከመስከረም እስከ ሰኔ የትምህርት ቤት አልዘጋሁልህም? 40 ምናምን ሺህ አላኩልህም? ከመስከረም እስከ ሰኔ ከዚህ በኋላ ካለክሽ አልከኝ። ከዚህ በኋላ ካለክሽ አልተገኛቸውም አልከኝ። እኔ ገንዘብ መላኪን አልተውም። የላክልኝንም ስጠኛ አላልኩህም። ግን ደግሞ ልጆችን ካርድ እየሞላሁ እንኳን ላገኛቸው ነው ያልኩህ። የኔና አንተ ጉዳይ እኮ ድሮ ያለቀ ጉዳይ። ብልጥ ብትሆኚ ያለፈው ታይምና ብልጥ ብትሆኚ በፍቅር አግሪ፣ በፍቅር ነገሮች ሁለታችሁም በፍቅር አውሩ። ያለፈው ተውትና በፍቅር አውሩ። እስኪ ለልጆቻችሁ ብላችሁ በፍቅር አውሩ። ፕሊዝ አንዴ አውሩ ውስጥ። እሺ አሁን አንድ ጥያቄ ልጠይቃት። እሷ ነግሬዋለሁ ሳምዬ፣ እኔ እናንተ አንዴ ተለያይተናል። ስለ ልጆች እስኪ ልጠይቅህ፣ ስለ ልጆች ልጠይቅህ። አልችልም መጠይቅ ስለ ልጆች። በቃ ከኔ ጋር ማውራታችን ብሎኛል። እሺ ከሱ ጋር ማውራት አልቻልም። ልጆችን ተረጋጊ። አሁን እሱና አንቺ በቀስታ አውሩ። ጥያቄ ሊጠይቅሽ ነው። አንቺን መልስ በስነስርዓት መልሽለት፣ ትሁት በሆነ መልኩ። በቃ ያለፈው ባለፈ ከረምት ቤት አይሰራም። አሁን ያለፈውን ታዩና እሱ ጥያቄ ሲጠይቅሽ አንቺ በስነ ስርዓት መልሽ፣ አንቺም ጥያቄ ጠይቂ። በፍቅር ያርጉትና ወደ መፍትሄ ግቡ እባካችሁና እንደን ቁጭ እናንተ ጋር። አሁን እሱ ጥያቄ ልጠይቅሽ ነው ሄለን፣ ጥያቄ ልጠይቅሽ ነው። አውሩ እስኪ ሁለታችሁ። አሁን እሷን ጥያቄ የምጠይቃት ምን መሰለህ? ብር ብላለች አይደለ? እኔ እንደማይቸግረኝ ስራ እንደምሰራ ገንዘብ ስራ ሰርቼ ገንዘብ እንደማገኝ ታውቃለች። በቃ ገንዘብ ልላክ ብለሽኝ እኔ ገንዘብ አልፈልግም። ህፃኗን ያሳከምኩ ጊዜ ራሱ 100 ምናምን ሺህ ብር አለ ልላክ ስትለኝ አልፈልግም፣ ራስሽን ቀይረሽ መጠሽ ልጆችን ይዘሽ ትኖሪያለሽ ብዬ አልቀበልም ብያታለሁ። ብዬሻለሁ አላልኩሽም? ነው አንቺ አንድ ከዛ በኋላ በድጋሚ ፋሲካ ዛኔ ብለኸኛል፣ መጀመሪያ ብለኸኛል። ከዛ በኋላ አውሩ። እሱ ሲጨርስ አንቺ ቀስ እያላት ምን መሰለሽ የት ሄዳችሁ ተናገሩ? ከእንደገና አውራው ሚውት ነበረ፣ ሚውት ነበረ። አውራው እንዴ ማነው? ከእንደገና አውራው ሚውት ነበረና አልሰማንም። እንደገና አውራው። ህፃኗን ያሳከምኳት ጊዜ ብር ልላክልህ አለች ስትለኝ አይ እኔ ብር አልፈልግም ከአንቺ፣ ህፃኗ ይኸው እንደዚህ አሳከሚያታለሁ፣ ዶክተር አቢጋ ወስጄ አሳከሚያታለሁ ብዬ ገንዘብ ልላክልህ ስትለኝ እኔ ገንዘብ አልፈልግም አልኳት። ከዛ ስናወራ ቆየንና ለፋሲካ አካባቢ ገንዘብ ልላክልህ ለልጆቼ ገንዘብ የላከችበትን እንትን ልነግራችሁ ነው። እሺ ቀጥል። ከዛ በኋላ እሺ ላኪ፣ ለምን በቃ እናታቸው ይሄን ልካለች፣ በቃ ልጆቹም ደስ እንዲላቸው ስለፈለጉ ይሄን ልካለች እናታችሁ ብዬ ልብስ ገዝቼ በቃ ፎቶ አንስቼ እነሱም አመስግነዋት በቃ ልገሱልናል አባዬ ምናምን ብለው አመስግነዋታል። ከዛ በሚቀጥለው ደግሞ ነሐሴ ላይ ልካለች 30 ሺህ ብር። ከዛ ቀጥሎ 40 ሺህ ላከች። ከዛ በኋላ ምን ማለት ጀመረች? እኔ ገንዘብ እየላኩ ነው በቃ የምትናገረው አማርኛ በቃ እኔ የምትናገረው ባህር ዳር አንድ መጥቼ ወስዳችኋለሁ ልጆቼን። ከዛ እየደወለች ወንድሟ ይደውላል፣ እህቷ ትደውላለች፣ መጥፎ ገንዘብ እየላከች ምናምን እያሉ ይናገሩኛል። ይኸውልሽ አካውንትሽ
አስገቢኝና ገንዘብሽን ልመልስልሽ። በቃ እኔ 120 ሺህ ብር ለእኔ ለወር እንኳን አይበቃኝም ለልጆቼ። እነሱ እኮ የሚደውሉ ሊያወሩ ፈልገው ነው። ልጆቹ ምን ችግር አለው ብታገናኛቸው? እነሱ ሲደውሉ ብታገናኛቸው ምን ችግር አለው? አክስት አጎት ናቸው። ምን ችግር አለው? ቆይ ላውራሽ። እኔ አዳምጪ። አንቺን ነው እንጂ ላገናኝሽ የምችለው እነሱን የማገናኘት ግዴታ የለብኝም። እኔ ላገናኝሽ የምችለው አንቺ ነው። እኔ ወንድሞቼን፣ እህቶቼን፣ እናቶቼን አገናኝ ብዬ ድሮ አንቺ ጋር ሳሉ ጠይቄሽ አላውቅም። እሺ ስለዚህ አሁንም ቢሆን እኔ ልከላከላት አልችልም። ልጠይቃት የምችለው ነገር ግን እንድትነግረኝ የምፈልገው አሁን ልጆቹ የአንተ አይደሉም ብላ ደምድማ ተናግራኛለች። በእናንተ ፊት ከመጣች አሁን እጠይቃታለሁ። አንድ እሱ ነው። ሁለተኛ ነገር ደግሞ ማለት ነው ሁለተኛ ደግሞ አዳምጪ። ሁለተኛ ደግሞ እኔ ልጆቼን ከአንቺ ጋርም ሲኖሩ አንቀባረሬ ነው ያኖርኩት። አሁንም ቢሆን ልጆቼን አንቀባረሬ ነው ማኖራቸው። ማለት ግን ይህንን ጥያቄ እንድትመልሽልኝ ይፈልጋለሁ። ሁሌም ውስጤ ላይ ለዛውም ህይወት ራሱ በደንብ ትልቋ ልጅ ራሱ ታውቃለች፣ እየሰማች ነው ይህን ነገር የተናገረች። ያንተ አይደሉም እነኝህ ልጆች ብላ ስትለኝ ታውቃለች ይህን ትልቋ ልጅ። ስለዚህ ይህንን ሁሌ በጣም ውስጤ ስለሚደማ ይህንን እንድትመልሽልኝ እፈልጋለሁ። እኔ ለምንድን ነው እንደዚህ ያልሽው? ሰው ውስጥሽ ያሰበውን ነገር ነው ይሄን የተናገርሽው። በቃ ይሄን እንድትመልሽልኝ ይፈልጋል። አሁን እንደዛ ለምን እንዳልኩ የዛኔ የዛኔ እኔ ጋር ተኝተህ ሳምዬ መናገር ይቻላል ስለጠየቀኝ ማለት ነው። የዛኔ የተባለው እኔና አንቺ ከዓመት በኋላ ነው እንደዚህ ያልሽው። አብረን ሁነን እኔ ጋር ተኝታ ሴት አናገርክ ስታናግር ምክንያቱም ማለት ነው ታውቃለህ፣ በ10 ጣት የፈርማለሁ በሱ በኩል ምን የሚሉት ያደረኩሽ። እባክሽ ነገ ልትታረቁ ትችላላችሁ። ነገ በፍቅር ልትቀጥሉ ትችላላችሁ። የልጆች እናትና አባት ናቸው እኮ። ንገሪኛ አለኝ እኮ ሳሚዬ፣ ንገሪኛ አለኝ እኮ። ለምንድን ነው እንደዚያ አልሽኝ እኮ ስላለኝ ነው ሳሚዬ። ሚስጥር አታውጪ። አሁን መደራረግ ያለባችሁ መፍትሄው ላይ ነው ማድረግ ያለባችሁ። ጠይቆኝ እኮ ነው ሳሚ። ለምን ነው እንደዚህ አልሽኝ እኮ ስላለኝ ነው። ልትታረቁ ትችላላችሁ። ቁስል አትጠይቂ። ይኸውልሽ ልጁን ማለት ነው ልታክሚው ይገባል። አሁን በአንዳንድ ነገሮች ተጎዳርታችኋል። ምክንያቱም ልጁ አንተ አይደለም ብለሽዋል። እንደገና እህትሽ በዘረኝነት ሰድበዋለች። አሁን ይህን ነገር ለማከምና ይኸው ባላ እሱ ሚስት አላገባም። ምናልባት ይወድሽ ይሆናል ወይ ምናልባት ነገ ለልጆች እናት ነች አልተዋትም ሊልሽ ራሱ እኮ ነው ጠይቆኝ ትወጪዋለሽ። ስለዚህ ነገሮች አብርሽ ጠይቆኝ እኮ ነው። ለምን እንደው እንደዚህ አልሽኝ አለኝ አይደለ? ስለዚህ መልስለት። አሁን አብረን ተኝተን ሴት አናገረች የምትይውን ነገር ተይው ዝለይው። እሱን እንዴ በአመቱ እኮ ነው ያለሽ፣ በአመቱ ነው ወይኔ ያልሽ ነው ያለ እዛ እሺ አይደለም። ለምን ነው እንደዚህ ያልሽኝ ያለኝን እኮ መልሽልኝ አይደል? እሺ መልሽልኝ። ሰዎች ውስጥ የሚሰማኝ ነገር ነገ መልሽልኝ እኮ አለኝ። አልሰማሁም። እንደዚህ ለምን አልሽኝ አለኝ እኮ። ስለዚህ ፈቃደኛ በጣም ስለደከመኝ እናንተንም አላደክማችሁ እሱ ነው። ይሄንን በቃ እኔ እና እሷ የምንፈታው ነገር ይሆናል። ተለያይተን ነግሬዋለሁ። አገናኛታለሁ። እሺ ታገናኛታለህ። ሙሌ በዛን ሰዓት ከእኔ ጋር መስራት ታገናኛታለህ። ግን እኔ አንድ ጥያቄ ልጠይቅህ ሙሌ። ሲያናግር ተናድጄ የአንተ ልጆች አይደሉም አልኩት። የት ነው ያለ አባታቸው ሲለኝ ውጭ ሀገር ነው ያለኩት። ተናድጃለሁ። እኔ ለራሴ በዛን ሰዓት ተናድጃለሁ። ምክንያቱም እንደ አባት እንደ ባልም እንደ ሁሉም ማየው ባል እንደገና ደግሞ ማለት ነው ለልጆቹ የሚለውን ደግሞ አልክድም። አዎ ሲያደርግ ነው የነበረው። እኔም ደግሞ ከጎን ቆሎ እየሰራ ያለውን ነገር ከጎን ሳግዘ ነበር። ቆይ አንዴ ትወዳታለህ ሙሌ? የእውነት ነገር ትወዳታለህ? አሁንም ትወዳታለህ? አይደለም። ለምን መሰለህ አሁን እዚህ ላይ እኔ የልጆች እናት ናት፣ ልጆቼ እናት ናት። መጥፎ ነገር እንዲደርስበት አልፈልግም። እኔ አሁን ላይ ሳይሆን ሙሌ
የመውደድ ያለ መውደድ ጉዳይ አይደለም። አንዴ እኔ እንደ ወንድም ነኝ አይደለ? እንደ ወንድ ነው የጠየኩህ። እሷ ጋር የሆነ ነገር ስሜቱ ስላለ ስለማውቀው እኔ የምነግርህ ነገር አሁን አድርግ እያልኩ አይደለም። ትወዳታለህ፣ ውስጥ አለች ወይ ትወዳታለህ ማለት በእህትና በወንድምነት ተነጋግረን ከዚህ በፊት እኮ የተለያየ ነው። በዱላ በሰ ምናምን አይደለም የተለያየን ነው። በቃ ልጆቼን እኔም እንደማሳደግ እሷን ለልጆቻችሁ ስትሉ ምን አለበት ብትዋደዱ? ምንድን ነው ችግሩ? ፍቅር እግዚአብሔር ነው። 1000 ዓመት አትኖሩ፣ ተመልሳችሁ እዚህ ምድር ላይ አትመጡ። ለልጆቻችሁ ፍቅር ዘርታችሁ ብታዩ፣ እናንተ ተጎድታችሁ ፍቅር ዘርታችሁ ብታልፉ ምን አለ ብትግባቡ? በአመት ከምናምን ነው ይህንን ያለች እንጂ እኮ በፊት እኮ ተነጋግረን ለምን ኃይለኛ ስለሆነች እኔን በተኛውበት እኮ ገላኝ ነበረ እኮ ማለት ነበር እኮ አይገርምም? ስለዚህ አሁን እኔ በቁም ስላለው ነው ልጆችን እንትን እያልኩ ያለሁት እንጂ በተኛውበት ብዙ ዋጋ እኔ እሷን ብደባደብና ከእሷ ጋር በጣም የምፋጠጥ አይነት ሰው በሆነ ይህ ወይ እስር ቤት ነበረ መሆነው ወይ ደግሞ ለልጆች መሆን አልችልም ነበረ። ለምን ኃይለኛ ስለሆነች ግን ለልጆቿ አትኖር አሁንም ቢሆን ማለት ነው። የምትናገረው ነገር ለወንድ ልጅ እንኳን ክብር የላትም። በቃ አሁን ላይ ማለት ነው። ለምን ልጆች ስለተኙ ማውራት ትችላለሁ። ሌላ ነገር አሁን እሷን ማውራት ትችላለች ልጆቿን። ከዛ በተረፈ ግን የምታወራቸው እስኪ ንገረኝ፣ እንዴት ነው የምታወራቸው? የምታወራቸውን አወራር ንገረኝ። በአንተ ስልክ ነው በእህቷ ስልክ ነው የምታገናኛቸው? እሱን ንገረን ብሮዬ። በእናትህ ኃይለኝነቷን እስኪ በምን መልኩ ነው መገልጸው? ኃይለኝነቷን ስለምወደው ሲያጠፋ እናገረዋለሁ። ለዛ ነው ስለምወደው እናገረዋለሁ። መጀመሪያ ስትመጪ በጣም ኃይለኛ መሆንሽን እናውቀዋል። በጣም ኃይለኛ ነሽ። እኔ መጀመሪያ ገና ስትመጪ እኔ ፔጅ ውስጥ ስትገቢ ከባድ ኃይለኛ ነሽ። አይዞሽ፣ ኃይለኝነትሽን ጀግንነትሽንም እኔ አልጠላሁትም፣ ግን ባልሽ ኃይለኝነት ያው ነገር ያለው ጥፋት ሳይበት አላልፍም። ለዛ ነው በቃ መረጋጋት መተው እና ማን ተጎዳ ልገኝ ልንገር። አሁን ሲሰራ ራሱ ቁጭ ብላ እየሰማች ነው። ማማዬ ምን አለች መሰለህ? አባዬ ማንጋ እውነቱ እንዳለ ለምን ነፍስ ያወቀች ስለሆነ የምትናገረውን ነገር በደንብ ስለምታውቅ አባዬ ጥፋቱ ማንጋ ነው። እኔ አሁን ውጭ በጣም ስለምትናገረኝ ልጠጣ እችላለሁ። አሁን አልጠጣም። በነገራችን ላይ ድሮ እሷ ጋር ከእሷ ጋር ሁኜ ከዚያ ድሮ ከዛሬ 5 ዓመት በፊት ጠጥቼ ነበረ በልጅነት የምገባው። አሁን ላይ ግን መጠጥ አልጠጣም። ልጆችን በስርዓት ነው የምንከባከበው፣ በሰዓት ነው የምገባው። በቃ ከልጆች ጋር ነው ጊዜን የማሳልፈው። ውጭ ለምንድን ነበር የምታድር በለው? ውጭ ለምንድን ነበር የምታድር በለው? እንደው ኧረ ምን አባቴ ይሻለኛል። ኧረ ዘንድሮ እህቴ በውስጥ የሚወራና እዚህ ጋር አንዳንድ ቃላቶችን ለልጆች ሰቲ ሚዲያ ነው ለተለይ ተርፍ ነገር ነው እና ተጠንቅቀሽ ብታወሪ እንደ ሴትና እንደ እህትነት የምመክርሽ ነገር ተጠንቅቀሽ ጥፋት አይደለም ልጆችሽ ስቲ ገባሽ? እዚህ ላይ ስንት ሺህ ህዝብ ነው ያለው። ይሄ ሁሉ ሪከርድ የሚያደርጋለ ነገ የሚቆጨን ነገር ያለ መስራት። በቃ የሚቆጭሽን ነገር አትስሪ። እዚህ ቦታ ላይ ስለምወድሽ ነው። እንደ እህት እኮ ነው እያናገርኩሽ ያለሁት። እንደ እህት እሱ እንደውም በጣም የተረጋጋ ሰው ነው። እውነቴን ነው የምነግራችሁ። ከዚህ እንደው ካላችሁ እንደው እዚህ እንደው ምርጥ ባል መሆን የሚችል ሰው እንደው ካላችሁ እዚህ እንደው ልጅ በጣም እኔ አንጀቴ ውስጥ የገባው ማርያም ምስክሬ። ሳሚ ብስጭት እንዳለ ሆኖ በትዳር ዓለም ውስጥ ዘር ላይ ከገባን ግን ቆሻሻ ብዬ ነው የምጠራው ያንን ሰው። በቃ አለ ኤቅርቱ ይሄ ነው። እኔ አይደለሁም እኮ እኔ አይደለሁም። እኔ ምን ላድርግ ታዲያ? ሲስተር ነች። እኔ ምን ላድርግሽ? እኔ አይደለሁም። እኔ አልተሳደኩም። ደውል ብለሽ ደወልኩኝ፣ ስልክን ሰጠሽኝ አይደለ? ከዛ በኋላ ግን አሁን ዘር ውስጥ የምትገቢ ከሆነ አንቺ በቃ አብርሽ እኔ አይደለሁም እኮ አብርሽ እኔ አይደለም ተናገርኩኝ። እኔ ሰደብኩት? እስኪ ነገ ጠይቀው። እኔ እኮ አልሰደብኩትም። እኔ ደሽይልኝ አልኳት እኮ ደሽይልኝ ስላት ተሳደበች። እሺ እኔ ምን ላድርግ ታዲያ? እሷ ናት ጥፋተኛ እኮ። እኔ ምን ላድርግ ታዲያ?
ላይቡን ከመጀመራችን እንደገባሽ አንቺ ኃይለኛ ሴት ነሽ መሰለኝ ብሎሻል። ታውቂያለሽ፣ የሆነ የታወቀው ነገር አለ። አሁን ይኸውልሽ ሄለንዬ አንድ ነገር ልንገርሽ። በእኔ በጣም ነው የምወድሽ ማከብርሽ፣ የስደት እህቴ ነሽ። ይህም ልጅ ደግሞ በጣም የተባረከ ልጅ ነው። ቢያንስ ልታከብሪው፣ ልትወጂው፣ የእውነቴን ነው የምልሽ፣ በፍቅር ልትወጂው ይገባል። ለመሰልሽ የምትወጂው ይሄ ልጅ በጣም መውደድ ያለብሽ። ልጆችሽን ይዞልሻል። እግዚአብሔር ይስጥ። አሁን ቀደም እኮ ነግሬሃለሁ። ለልጆቹ አሁን አትጠቅጠቂ እንደ ሽሮ። አሁን መርቂ። እግዚአብሔር ይስጥ። በጣም ነው የምወድህ አንተ። የልጆች ምርጥ አባት ነህ። በይው እስኪ በይው። አሁን ልስማሽ። ያቀር ሁሌም ነው የምለው፣ ሁሌም ነው የምለው። በቃ ሺህ ዓመት ኑርልኝ። የልጆች አባት ነህ። ለልጆቹ ሁሌም እናገራለሁ። ሁሉም ሰው የምናገር ለልጆቹ እጁን ቆርጦ ይሰጣለኝ። ለእኔ ብቻ ነው የጨከነብኝ። ሁሌም ነው የምናገረው። አሁንም ሺህ ዓመት ለልጆች መልካም። የራስሽን ነገር አሁን የራስሽን ጉዳይ ትትዋርጊ ለመሰለሽ። እግዚአብሔር ይርዳሽ፣ ኪዳነ ምሕረት ትርዳሽ። እኔ ምንም አልልሽም። እኔ ምን እንደተፈጠረ አላውቅም። ግን አሁን እየነገርኩሽ ያለሁት ነገር ወንድ ልጅ ሴት ልጅ በፍቅር ማንበርከክ ትችላለች። አሁን ጥሩ ነገር ብትናገሪ ረዳለች። መልካም አብረን ተኝተን ሴት አናገርክ ብለሽ ያን ሴት ያናገረው አክስቱን የሆነ አጎቱን የሆነ ሳታውቁ ተሳስተሽ ተናግረሽ ችግር ውስጥ ገባሽ። ምንስ ቢሆን ወንድ ልጅ ይኸውልሽ፣ ከአንቺ ጭቅጭቅ አይወድም ወንድ ልጅ። ጭቅጭቅ በጣም ነው የሚያስመርረው። ራሱን ሁሉ ሊያጠፋው ይችላል። ጭቅጭቅ አይወድም ወንድ ልጅ። አሁን ግን ስደት ያስተማረሽ ነገር አለ። አሁን በጣም የሚገርም ወርቅ የሆኑ ዳይመንድ የሆኑ ልጆች አሉ። እሱ እጅ ላይ ነው ያሉ፣ እሱ መዳፍ ውስጥ ነው ያሉ። ፕሊስ አሁን እንኳን አባዬ በይ እስኪ። ምን ትጎጃለሽ? ትሞቻለሽ እንዴ? እስር ቤት ገብተሽ አሁን ብትለጠለጭ እኮ ውሸቱን እውነት ነው ብለሽ ትናገር ይሆናል። ይሄ እኮ ፍቅር ነው። በቃ አንድ ላይ ገላውን በጣም ትወጇለሽ። እኔ መጀመሪያ አውቄልሻለሁ። ግን አሁን አባዬ ልጆቼን ስላሳድግልኝ እግዚአብሔር ይስጥ። ከዛሬ ያስቀየምኩ ይቅርታ። ሳሚ ሰላም ሳሚ አንድ ነገር ልንገር እንዴ፣ ለሴት ልጅ ብቻ ማን ነው ግዴታ አሳድጊ ልጅ የተባለችው? ግዴታው ነው እስከወለደ ድረስ አብረው ነው የሚያሳድጉት። እሷም ያለችው ሰው ሀገር ነው እንዴ። ማን ስለሆነ ነው እሷ ዞራ እንደዛ የምትለው? መታረቅ ካለባቸው ባላንስ። እኔ ችግር የለውም። ይኸውልሽ በልጆቼ በኩል ሁሌም አመሰግነዋለሁ። በልጆቼ በኩል መልካም አባት ነው። እግዚአብሔር ነው የምላችሁ። ቅድም ሳሚ ላንተ አልነገርኩም? ለእኔ ነው እንጂ ለልጆቹ መልካም አባት ነው ብያለሁ። ግን ደግሞ እኔ ልጆችን አይከልክለኝ። በቃ ልጆቼ ያውቃል ደካማ ጎኔታው ነው፣ ደካማ ጎኔ እንደሆኑ ያውቃል። ያላቸው አንድ ነገር ግዴታው ነው ላልሽ እኔ የምቃወምሻለሁ። ለምን መሰለሽ? እየተሳደበች ዘሩ እየተሳደበች ልጆች አይደለም ብለዋለች እኮ። እንዴ ምን ሆናችሁ ነው እናንተ? እንዴ እኛ እኮ ለሴቶች ላይ ቆም ነው አይደል? አንዳንዴ ወንዶችንም እናስባቸው እንጂ እንዴ ይቺ ልጅ እኮ ልጆች አይደሉም። የልጆች አባት ውጭ ናቸው ብለዋለች። እስካሁን እያዳመጥኳችሁ ነበር እኮ። እኔ እኮ ውጭ ሆኜ እያዳመጥኩ እኮ ነበረ፣ እየሰማችሁ ነው። ግን አንድ ነገር ልንገር፣ በመጀመሪያ ግዴታ አትበሉት። የእሷ ግዴታዋ እሷ ብቻ አይደለችም፣ ተሰዳለች። ሰው ልጆቿን እያሳደገች ነው። ኃይለኛ ናት። ኦኬ ትሁን፣ ቆይ ኃይለኛ ናት። ብቻ መሰደብ አለበት፣ እሱ መረገጥ አለበት። እኔ ባገኘው ገርፈዋለሁ። እንደዚህ አይነት ባል ቢያጋጥመኝ ገርፈዋለሁ። ውጭ ካደረ ገርፍ ሁላ ነው ልጅን አሳድግ ምለው ሽጉጡን ተበድሬ ስቲ እንደ ግዴታችን አባቶች አስወልደው ስንቱ ነው አባትነታቸውን ትተው ሴት ልጅ ደም ተፍታ እስከ ልመና ድረስ ደርሳ የምታሳድግ። ይሄንን ከግምት ውስጥ ከተሸዋል? ንገሪኝ። እንዲህ አይነት አባት አለ? እውነት ካወራን ይኸውልሽ እንደዚህ ስላልሆነች ነው ይቅርታ ልትለው የሚገባ። እኔ እኮ የተናገርኩበት ያችን ክፉ ቃል የተናገርኩበት በዛ ምክንያት ነው እንጂ ማን ነው እሱ ጥሩ አይደለም እያልኩ ለልጆቹ አሁንም ማነው ዛሬ ኪዳነ ምሕረት መልካም አባት ነው ለልጆቹ። ግን ከእኔ ጋር ነው ጥላቸው። እኔ ጋር ጥላቸውን ደግሞ ልጆች እንዳላገኝ ያደረገኝ። እኔ ደግሞ አልሰደኩም። በዘር በኩል አልተሻደኩም። የሲስተርን ደግሞ ነው ይቅርታ ጠይቀዋለሁ። እዚህ በላይ ምላር ሄለን አንቺ ጋር ጥፋቱ ያንቺ ነው። ለምንድን ነው ያንቺ ጥፋት ነው? ለምን መሰለሽ? እህትሽ ለምን ትናገረዋለች? አንቺም ለምን ትናገረዋለች? ለልጆችሽም ለእህቶችሽ። አሁን ይኸውልሽ እኔ እኛን ያሳመንን ነገር ልንገርሽ። እህትየዋ የሰደበችውን ስድብ፣ በብሔር የሰደበችውን ስድብ ጌም እየተጫወተች የ10 ዓመት ልጁ አየሽው። አሁን ማን ነው የተጎዳው? አንቺም እሱም ነው የተጎዳችሁት በመሀል። አሁን እያልን ያለ ነው
ከዚህ በኋላ ስልክ ፈቅጄላታለሁ ታውራቸው፣ ግን ለልጆቿ ልጅም ነግራኛለች። ቴንክ ዩ። ልጅሽ አሁን ውስጧ ላይ ምን ሆናለች ማለት ነው? አዝናብሻለች ማለት ነው። ስለዚህ አሁን በኋላ ጥሩ ነገር ታውራ። በቃ የቀረው ይቅርና ልጆችን ላግኝ ነው አይደል? እኛ አሁን እዚህ ጋር አጀንዳ ብለን የመጣ ነው ልጆቿን እንድታገኝ ነው አይደለ? ስለዚህ ልጆቿን ልታገኝ ከሆነ የፈለግነው በስነ ስርዓት ታውራቸው። ለልጆቹ ምንም ብዬ አላውቅም። አባታችሁ መልካም ነው ነው የምላቸው ሁልጊዜ። እማዬ ለምንድን ነው የተለያያችሁ ስትለኝ ምንድን ነው አባታችሁና እኔ መግባባት ስለማንችል ነው እንጂ አባታችሁ ጥሩ አባት ነው ነው የምላቸው ሁልጊዜ። ዛሬ ኪዳን ማናት እና እሱ መግባባት ስለማንችል ነው እንጂ ለእናንተ መብትሽ ነው። በስ ግን እኛ አረብ ሀገር ስላለን ብቻ ያኔ ስለተሰደድን ብቻ ኔትወርክ ከኔ ጋር ብዙ በቃ ያኔ ያለንበት ላይፍ ከባድ ነው በሚለው ስታፍ ይዘን እዛ ያሉትን ደግሞ ኢትዮጵያ ያሉትን ደግሞ መጨቆን የለብንም። እመኝ አሁን ይሄ ባልሽ ልጆችሽን በደንብ አድርጎ ነው የያዘው ነው አይደለም? መልሽ ሄደን እሱን እኮ አልካደችም። አንድ ያስጨርሷት እሷንም ማለት ነው። እሱን አልካደችም። ግን ሄለን እኔ እንደ እህትነት የምመክርሽ ማለት ነው ጎሽ ለልጅ ስትል ተወጋች ነው። እናት ነሽ ገባሽ? ሴት ልጅ ደግሞ ብልህ ነው መሆን ያለባት። ይሄ ግብግብ አንቺን ገደል ከቶሻል። ልጆችሽን ለስንት ወር እንዳታወሪ ያደርጉሻል። ተረጋጊ አሁንም ማለት ነው። ይሄ ጀግና አባት ነው። ጌታም የትም አይገኝም ማለት ነው። ብር አይደለም ወርቅ በሳቸው አይገኝም። እንደዚህ አይነት ወንድ በአሁኑ ሰዓት ተረጋጊ እንጂ በመጀመሪያ ተደማመጡ። በቃ ይሄ ነው እውነታው እኮ። እኔ በልጆቹ በኩል እኮ ነው ያልፈልኩም፣ ግን የኔን ጥላቻ እስኪ ጠይቂያት። ሰላም የምትይው ነገር ካለ ጠይቂያት እስኪ። እሷ ምንድን ነው የምትፈልገው ከዚህ? እኛ እንደውም አልፈን ተርፈን ፍቅር ብትጫወት ሰውየውን በፍቅር ሰውየው የዋ ነገር ነው ያስታውቃል። እንደው ሊመለስ ይችላል ማሰብ። ማርያም አባዬ የኔ ጌታ አስቀይኛለሁ፣ ይቅርታ። አንዴ ላውራ ስልኩን ዘግተዋል። አብሮሽ ይቅርታ። ኦኬ እየሰማ ነው። በቃ ሁላችንም እዚህ ጋር ያለ ነው ወንድሜ። ይቅርታ ቅድም ስራ ላይ ስለነበር። ሁላችንም እዚህ ጋር ያለን ሁላችንም እንቀራለን። እናንተ ተዋልዳችኋል፣ ነገ ትገናኛላችሁ። ስለዚህ ነገ ስለምትገናኙ አንቺም ሄልዬ መጥፎ ነገር እንዳትናገሪ ከዚህ በኋላ። እስካሁን ድረስ ለተደረገው ነገር ደግሞ ሶሪ ትላለች። አንተም ደግሞ ከልጆቹ አገናኛት። አሁን እናንተ እኛ ጋር እንትን ብትሉ የወለደ ሰው ምንም ቢሆን አይጨካከንም። ነገ አብራችሁ አሸሸ ገሌ ስትባሉ ትገናኛላችሁ። ስለዚህ ሁሉም ሰው ባዳ ነው። ሁሉም ሰው ቀሪ ስለሆነ እንጂ ሁሉም ሰው ቀሪ ስለሆነ እናንተ ሁለታችሁ ይቅርታ ተባበሉና በይቅርታ ፍቱትና ልጇን አገናኛት። አንቺም እህትሽ በባልና ሚስት መካከል ውስጥ በነገራችን ላይ እህት አይመለከታትም። እህትሽን ላደረገች ነገር ችግር አይደለችም። ይቅርታ ጠይቄዋለሁ። አዳምጪኝ። እኔ በነገራችን ላይ ስሜትሽን እረዳሻለሁ። ለምን እንደምረዳሽ ታውቂያለሽ? ነው እኔ እረዳታለሁ፣ አንደርስታንድ አደርጋታለሁ። ለምን ካለችበት አንጻር ነው። በይስ አንዳንዴ ተረዷት። ስለምትጮህ አይደለም የምትጮህበት ነገርም የራሱ የሆነ ነገር አለ። እዚህ አረብ ሀገር ስንኖር ስናወራ ጮክ ብለን ነው የምናወራው። አትጥያውን እየጠረች ዝም ብያት ነው። ያ እኔ እረዳሻለሁ ማለት ናርዲ፣ ይቺ ልጅ እኮ ስደት ሀገር ላይ ብቻ አይደለም እኮ ተኝተን ገላይ ነበር እንዴ ከችኩል በጣም ተቸኩላል። ተኝተን ገላይ ነበር እኮ ብሎናል። አሁን ስላለፈ ወደዋለሁ፣ አፈቅረዋለሁ። እንዴት ነው የምገለው? እወደዋለሁ፣ አፈቅረዋለሁ። እንዴት ነው የምገለው? ቆይ ሄልዬ አሁን አብርሽ ስላለፈ ታሪካቸው እኮ ያለፈ ታሪክ አለፈ። እሷም አረብ ሀገር ልጆቿ ጥላ መጣች። አለቀ። ያለፈ ታሪክ አለፈ። አሁን ግን ስላሉበት ለሁለት ሀገር እኮ ነው ያለ ነው እህቴ። ስለዚህ ይልሽ ወንድሜ እየሰማኝ ስለሆነ ለእሱ ነው የምነግረው። አትጩ እየተባል ነው እየኖርን ያለው። አትጩ ምክንያቱም የምንጮኸው ወዶ አይደለም የሰው ልጅ የሚጮኸው። እኔ አሁን አንተ አገርህ ላይ ነህ፣ ምንም ብትሆን ከልጆች ጋር ነህ። እሷን ደግሞ እኔ እረዳታለሁ። ስለዚህ ስላደረገችው ነገር ይቅርታ ተባብላችሁ ፈታችሁት፣ ተፈቶ ከዚህ በኋላ አንቺ بكلم زوجي شوية ماما سوري طيب بكلم زوجي شوية ሴቷ እንኳን ምንድን ነው ምን እየሰራሽ ነው እያለቻት ነው። ነገ ይችል ስራዋን እንድትሰራ እንድታረግ ተረዳት።
እኔ ዞጀ ሽዛላን ሾይ ማማ ሾይ ኦኬ ማማ ልከልም ሾይ ወንድሜ አሁን እንኳን እያለች ቆይ አንዴ አብርሽዬ አንዴ ልንገረው። አሁን እንኳን ሴትዮዋ እያለቻት ያለችው ምን እየሰራች ነው እያለ ውሻ እያደረገቻት ነው። በቃ ካለችበት አንጻር ተረዳት፣ እነ ጥፋቷ ተረዳት። ነገ አብረሃት የልጆችን ተረድተሃት በቃ ይቅርታ ሄልዬ ምንም ነገር እንዳታወሪ ማለት ይቅርታ ስላጠፋውን ነገር ይቅርታ በይውና በዚህ ትዘጊና አንቺም ወደ ስራሽ ትገቢያለሽ። ወንድሜም ደግሞ ከልጆቹ አገናኛት። በቃ ያለው ነገር ይሄ ነው። እሺ ፕሊዝ አገናኛት። ወንድሜ ካለ ሙሌ አገናኛት። በቃ ወደ ስራ ትገባ። ይሰማ ነው ነገር ያለው እኔ ግን ችግር የለም ነግሬያታለሁ ማግኘት ትችላለህ። በምን መልኩ ነው የምታገናኛት? እስኪ ንገረን። በምን መልኩ ነው የምታገናኛት? በእህቱ ካርድ ሞልቼ ነው የሚያገናኘኝ፣ በእሱ በኩል ነው የሚያገናኘኝ። ቆይ ሄለን እየጠየቁ ነው። በምን መልኩ ነው የምታገናኛት? ስልክ ነው ማገናኛት እያለ ስልክን ክፈትላት። ብሎክ አድርጋታል አይደል? አዎ አድርጊያታለሁ። አሁን ለእኛ ስትል ክፈተው። አሁኑን ዛሬውኑን ክፈትልን ብሎ ልትከፍተው ትችላል። ነገር ከፍትና ሲነሱ አገናኝ እንዳትረሳው፣ ረስተው እንዳታድን። አሁኑን ክፈትልን በማለት ወንድሜ ዛሬውኑ ብሎክህን አንሳላት። እሺ በእናትህ በልጆች እሺ። ምክንያቱም ይቺ ልጅ አሁን በጣም ስራዋ ላይ ራሱ ተጽዕኖ እየመጣባት ስለሆነ በማርያም አሁን ክፈትላትና ነገ አገናኘት ይላል። ኦልሬዲ ሶሪ ይቅርታ በይውና ጨርሽ ማለት ይቅርታ በይዋን። አዎ ይቅርታ ተባባሉ። ለእግዚአብሔር ለልጆቻችሁ ስትሉ በማርያም እኔ ጨርሻለሁ። ሰላም ነው። ይቅርታ በይው ማለት እሺ። ከመሄድ በፊት ብሎ አነሳልን። ባገኘኋቸው እኮ ስራ ራሱ አይከብደኝም ነው ባገኘኋቸው። በቃ ቃል ገብቶልናል። ወንድማችን መልካም ሰው ነው ማርዬ፣ ወንድማችን መልካም ሰው ነው። ልጆችሽን ያገናኘሻል። ምን አለ? በሱ ስልክ ነው አዎ ብሎክ አነሳለሁ ብሏል። ብሎክ ሊያነሳልሽ ነው። ይቅርታ በይው። ኪዳንበትን ይበል በእናንተ ማለት ኪዳንበትን ይባል ወንድም ዛሬ ቅዳሜ ጠዋት ቅዳሜ አገናኝ። ይኸውልህ ወንድሜ በሱ ደግሞ እኔ ሀሳብ ልስጥህ። ቆይ አይመቻችም። አንዴ ሙሌ አንዴ እኛንም ስማን። እኛ እኮ ለአንተ ረጅም ሰዓት የቆየ ነው እኮ። ይኸውልህ አንዴ ና ሙሌ ቅዳሜ የምትለው ነገር አይሆንም። እሱም ያተናሉ። ይኸውልህ እኔ የሚመቸኝ ማነው አምሽቼ ነው የምተኛ። 8 ሰዓት ነው የምተኛ። ስንት ሰዓት ነው የሚመችሽ? ተናገር። ስንት ሰዓት ነው የሚመችሽ? ይኸውልህ 8 ሰዓት ነው የምተኛ፣ ሌሊት ማለት ነው። 8 ሰዓት ነው የምተኛ። ጠዋት የምነሳው 4 ሰዓት ነው የምነሳ። ኦኬ። ስለዚህ ከ4 ሰዓት በኋላ ወደ ስራ ስልኩ ችግር የለውም። ከ4 ሰዓት በኋላ ችግር የለውም። አንድ ይሄ ልጅ ማሪ ወንድም 4 ሰዓት ላይ ይመችሃል። ቅዳሜና እሑድ አርግላት። ቅዳሜና እሑድ አርግላት። እየሰማኝ ነው ሙሌ? ቆይ ሳሚዬ እያወራ ነው። ምን አልክ? 4 ሰዓት ድረስ እኔ ቤት ላርቆ ይችላለሁ። ስራ ሄዳለሁ። በእህትየዋ እንድታናግርላትን ፍቀድላት። ምንድን ነው ነገሩ? እሺ ማታ ይሁን። እሺ ማታ ይሁን። እሺ ማታ ችግር የለውም። ከስራ ሲመለስ ይሆናል። ማታ ከስራ ሲመለስ። እሺ ከሰኞ እስከ ጥናት ላይ ስለሆኑ ጥናት ያጠናሉ። ቅዳሜና እሑድ ማናገር ትችላለች። ማታ ቅዳሜና እሑድ ማታ በዚህ ሰዓት ሳይሆን ከ11 ሰዓት እስከ 2 ሰዓት ድረስ ላገናኛት ይችላል። በስንት ቀን ጠይቅልኝ። በስንት ቀን ነው? በስንት ቀን? በየሳምንቱ። እሺ ውይ ሳሚዬ እድሜያችሁ ይርዘም። ማርያምን እድሜያችሁ በየሳምንቱ ሙሌ አደራ። ይሄ ቃል ነው። በኪዳነ ምሕረት ይዣለሁ። ኪዳን ሙሌ እየሰማኝ ነው? ልጆችን ሳገኝ ስራ ራሱ አይከብደኝም። እንደ ህፃን ነው የምወርቀው። ማርያምን እንደ ህፃን ነው የምወርቀው። አሁን አርቄዋለሁ። ቆይ አንዱ ሄለን ይቅርታ
በቃ እሺ፣ በቃ ይኸው እውነት ማለት ነው። የሲስተርን ይቅርታ እኔ እንኳን አንተን በዘር ልሰድ፣ ግን የኔንም ይቅርታ የሲስተርን ይቅርታ። በቃ አሁን ቀደም ያደረግኩትን ነገር በጣም ይቅርታ። እናት ነኝ፣ ተናድጄ ነው ተናግሬ ይሆናለኝ። በቃ ልጆችህም የሚጠቅም ነገር ነው። ለምን እንደሆነ ታውቃለህ? ያለ እናት ያለ አባት የሚባል ነገር አለ። አሁንም አልከለከልኩም። ቅዳሜና እሑድ እንዳትከለክላት። አንተ ለእሷ ስትል አይደል ለልጆች ስትል ነው። እንዳትከለክላት ሙሌ። በኪዳነ ምሕረት በቤተሰቦች አዝዣለሁ፣ በልጆች ብያለሁ። ስለዚህ ቅዳሜና ቻችንን ሳሚ አዳምጠኝ። ለመሰለህ አሁን ቅድም አንደኛዋ ስታወራ እኔ ሰምቻታለሁ። ማለት ሴቶች ስላለከሱ ወይም ደግሞ እንትን ስላሉ አይደለም። ለምን ለልጆች አሁን ለልጆቻቸው ዋጋ የሚከፍሉ አባቶችም አሉ። ለምን እነሱ ስላለቀሱ ስለለፈለፉ የሚመጣ ምንም ነገር የለም። ለምን ግዴታው ነው። ዋትሳፕ ደግሞ አይሰራም። ኢሞ ይክፈትልኝ። እሺ ኢሞ ይክፈትልኝ። ዋትሳፕ አይሰራም። መደዋወል አልችልም። ዋትሳፕ እና በወንድምነት ባለው መልኩ እህትና እንደ ወንድም ልጆቻችን እናሳድግ በፍቅር ማድረግ ያለብንን ነገር እያደረግን እናሳድግ ብዬ ከድሮ ጀምሬ እነግራታለሁ። አሁን ላይ ማለት ነው እሷ እየመጣች ምናምን ይሄ በዙሪያ ያሉ ሰዎች እየመጡ እኔ ከእሷ ገንዘብ አልፈልግም። በቃ እሷን ገንዘብ አልፈልግም። አሁንም ገንዘቧን እመልስላታለሁ። ከዛ በተረፈ ግን ማለት ነው ብር አለው ሙሌ አሁን አንተ የምትናገረው ቅድም የነገርከንን ነው። ይኸውልህ ሙሌ አሁን እኛን አዳምጠን። አንተ አሁን የምትነግረን ያለው ቅድም ያልከውን ደጋግመህ እየነገርከን ነው። አሁን እኛ የምንፈልገው ከአንተ እኔን አዳምጠኝ። ልጆቿን ታግኝ፣ ኢሞ ክፈትላት፣ ቴሌግራም ክፈትላት። በቃ ለራስህ ስትል ሳይሆን ለልጆች ስትል አድርግላት። በየሳምንቱ ቅዳሜና እሑድ፣ ቅዳሜ ካልተመቻት እሑድ፣ እሑድ ካልተመቻት ቅዳሜ፣ በየሳምንቱ እየደወለች ናፍቆቷን ትወጣ። ትሰማኛለህ አይደለ? ደውዬ ማገናኘት ከሆነ ደውዬ ያው እናታችሁን አውሩ ብዬ አገናኘታለሁ። ከዛ በተረፈ ከዛ በዘለለ ግን በስራ ሰዓት ምናምን አትደውልልኝ። በቃ ቅዳሜ የሚደውለው እሱ ነው የሚደውልልኝ። እኔ የሚደውለው እሱ ነው የሚደውልልኝ። እሑድ ቅዳሜ ግራ አታጋባን እንጂ ምንድነው ግራ እያጋባን እኮ ነው። አሁን ገና መተህ ለምንድነው ግራ የምታጋባን? በሰላም ነው ግን አባ አይደለማ በስራ ሰዓት ምናምን አንተ ወታደር አይደለም ወይም ደግሞ ጠቅላይ ሚኒስተር ስራ አይደለም የምትሰራው። ለምንድን ነው ማለት ይሄ መግባባት እየተቻለ ለምንድን ነው? ይሄ እኮ ያንተም የእሷም ጉዳይ ኃላፊነት ነው። አሁን እየተነጋገርን ያለ ነው። እሷ እዚህ አረብ ሀገር ስትሰራ የሚመቻት ሰዓት አለ። በሚመቻት ሰዓት ደውላ እንድታገኝ አንተ ኢሞ ተባበራት፣ ኢሞ ክፈትላት፣ ብሎክን አንሳላት። አንዴ ልጆቿን ለማግኘት ነው። ከአንተ ጋር ያላት ጉዳይ እኮ ተመልሳ እንደዛ እንደማታደርግ እርግጠኛ ነኝ። ልጆቿን ለማገናኘት ኪዳነ ምሕረትን ማን ነው? በሱ ጉዳይ አልመጣም። ኪዳነ ምሕረትን አልኩህ። ልጆችን ብቻ ነው ፈልገው። ኪዳነ ምሕረትን እንዳሁን ቀደሙ ይቅርታ ማልጠይቀው ምንም አልልም። ሄለን ቆይ አንዴ፣ ይኸውልህ በልጆቿ ብቻ ነው የምትመጣው። በልጆቿ ሲሆን ይህ ሰኞ እስከ ዓርብ የተባለው ለልጆቹ ለትምህርት ቤት ሲባል ነው ብለሃል። በእሱ አሳምነናል። እሺ ችግር የለውም። አሁን ደግሞ መልሰህ ደግሞ ስራ ሰዓት ላይ እየደወለች እንዳታዝገኝ ምናምን የሚባለው ነገር ይሄ ይደብራል በጣም። ምክንያቱም ሰው ሀገር ነው ያለት። እሷም ካርድ ሞልቶላት አይደለም ብር አውጥታ ነው የምትደውለው። ስለዚህ አንተ አባባልህ ገብቶኛል። እኔ ደውዬ እናታችሁን አውሩ ልበላት። እሷ ካልተመቻት የሰው ቤት እኮ ነው የምትሰራው። ካልተመቻት እንዴት ነው ሊሆን የሚችለው? ማዳሟ ፊት ልትደውልላት ትችላለህ። ስለዚህ እሷ ተረጋግታ ወገቧ መሬት ላይ ፍራሽ ላይ በተቀመጠ ሰዓት ትደውል፣ ፍቀድላት። ቅዳሜ ካልተመቻት እሑድ፣ እሑድ ካልተመቻት ቅዳሜ አውራት። ይሄ በኪዳነ ምሕረት እያስያዝን ነው። አንተ ምን አለበት ይሄን ነገር እሺ ብትልን አንተ ለምንድን ነው ስራ ሰዓት ምናምን ምን ከዚህ በኋላ ፍቅር ብላት መቼም ምትናት መች ከለከልኩኝ? አልከለከልኩም እኮ ማለት እኔ አሁን ቅዳሜም የኔ ስራ ቅዳሜም እሑድም ስለምሰራ እቤት ላልሆን እችላለሁ። ወንድሜ እሺ፣ አንተ ከስራ የምትወጣው ስንት ሰዓት ነው? ችግር የለም። ማታ በኢትዮጵያ 2 ሰዓት ከ2 ሰዓት ጀምሮ ትደውልላለች። ማታ ከስራ ስትወጣ ይልክ ወንድሜ፣ ቆይ ሳሚዬ፣ ከስራ ስትወጣ ማታ ታገናኛታለህ? ማታ ስንት ሰዓት ነው የምትወጣው በኢትዮጵያ? አንተ ከስራ የምትወጣው ስንት ሰዓት ነው? ከስራ የምትወጣው ስንት ሰዓት ነው? 2 ሰዓት በኋላ እንቅልፍ ይወስዳቸዋል። ኦኬ፣ አንተ ከስራ የምትወጣው ስንት ሰዓት ነው?
እኔማ ኢትዮጵያ ልጆች ቅዳሜና እሑድ አምሽተው ነው የተበተኛ በጊዜ ይኸውላችሁ የሚላችሁ 12 ሰዓት ላይ እኔ እገባለሁ ስራ ከስራ ከዛ በኋላ አገናኛታለሁ እኮ እሱ ራሱ ሲደውልልኝ ነው ወይስ እኔ መደወል እችላለሁ? አንቺ ራሱ መደወል እችላለሁ። አንቺ መደወል ትችያለሽ። እኔ መደወል እችላለሁ ወይ እያላችሁ ነው? ከስንት ሰዓት በኋላ? ከ12 ሰዓት በኋላ ቅዳሜና እሑድ ከ12 ሰዓት በኋላ ትደውል ታገኛቸው። በቃ ምንም ችግር የለውም። እሺ ብሎኬን አንስተዋል። አሁን ብሎኬን አንስተላታል። ቴሌግራሙን ብሎክ ያንሳልኝ። እሺ ወይሞ ወይ ቴሌግራም አነሳላታለሁ አይደለማ ሙሌ እዚህ ጋር ያንተናክብረን እያናገርን አንሳላት እያልን ነው አይደል? ምን አለ ብድግ አድርገን ታነሳው ሂዳንበትን ይበል ይማል ሴትዮዋ እየጠራቻት ነው። አብርሽዬ ሴትዮዋን ነግሬያታለሁ። በባለቤቴ ጋር ትንሽ እየተነጋገርኩ ነው። ነግሬያታለሁ። ችግር የለም ነግሬያታለሁ። ያውቃሉ እነሱ ባለቤት እንዳለ። ያነሳላታል። ነገ ካላነሳላት እዚህ ትመጣለች። ችግር የለም በቃ አንሳላት ብሎዬ ቀላሉ መንገድ በቃ ከላስ እንዝጋው በዚህ። እሺ ሄለን አንተም አቤት አብርሽዬ የሚዩት አድርገን ነበር ዘጋው። እሺ በመጀመሪያ ይልሽልኝ እኔ አንዳንድ እናት እረዳሻለሁ። የተሰማሽን ስሜት እያንዳንዱ ያንቺ ስሜት እኔ ጋር አለ ማለት ልጅ ማጣት ማለት ልጆችን ሳታወሪ እንትን አለ ማለት ከባድ ነው። ልጅ ያለው ነው ይሄ ስሜት የሚገባው። ገብቶሻል? ስለዚህ አሁን ስታወሪ ከዚህ በኋላ ሄሊ ስታወሪ ልጆችሽን ለማግኘት አይደለ ዋጋ ክፍል ማሪ በእርጋታ በተረጋጋ መልኩ የሆነ ማለት እንትን አድርጊ። በጣም ባልጌ ነው አይ ነው ግን እንትን አድርጊሽ ማርጊ። ልጆችሽን ለማውራት በሰዓት ለማውራት ሞክሪ፣ ከሱ ጋር ለመግባባት ሞክሪ። እሺ ልጆችሽን አይፈልግም። እኔ ጋር ማውራት አይፈልግም እኮ እኔ ጋር ማውራት አይፈልግም። ከዚህ በኋላ ላለው ነገር ሄድሽ። ከዚህ በኋላ ላለው ነገር ለልጆች ስትይ ተረጋግተሽ እንትን አድርጊ። ካላወራሽ እሑድ መቼ ነው? ነገ ነው አይደለ? ነገ ደውለሽ ከነገ ወዲያ ደውለሽ እምቢ ካልሽ ተመልሰሽ ትመጪና ደግመን እንደውለታለን። ካልሆነ ደግሞ ሳምዬ በነገራችን እዚህ ሀገር መሆኑ ይከሰሳል። ምንም እንትን የሚባል ነገር ቅዳሜ ነገ ነው። ነገ ትደውይለታለሽ። ነገ ትደውይለትና ካናገርሽ አናገርሽ። ግን ግዴታ የልጅሽ ባል ነው የልጅሽ አባት ነው። እህትሽ እንዳትደውል ከእህትሽ ከምንም ነገር እንዳታገናኝ ይሄን ነገር ደውሉ ካላልኳቸውም ይቅርታ አድርጉልኝና እኔ በመሳደቧ ራሱ ይቅርታ አድርጉልኝ። እዚህ ጋር ሁላችሁም ይቅርታ መጠይቃችሁ እኔ ለራሴ ተናድጃለሁ። የልጆችን አባት አይደለም በዘር በኩል አይደለም የልጆችን አባት እንዲናገሩብኝ አልፈልግም። ኪዳነ ምሕረት ነው የምልሽ። ማንም ሰው እንዲናገርብኝ አልፈልግም። ትምህርት ቤት ሄደሽ እይልኝ አልኳት። ማርያምን ነው የምልሽ። ኪዳነ ምሕረት ሄደሽ እይልኝ ትምህርት ቤት ስላት ተደውልና አንቺ ምን ቤት ነሽና እንዳትደውይ ብሎ ሲቆጣት እሷ ደግሞ ተናዳ ወደ ስድብ ይገባል። ይሄንን ደግሞ እኔ ተናግሬያለሁ። እህቴ እውነሽ ነው። ለእሱ ሳይሆን ለልጆቼ ነው እኮ ማሰብ ያለብሽ። እነዚህ ልጆች እኮ የሚጠሩ በእኔ ሳይሆን በአባታቸው ነው የሚጠሩ። እውነሽ ነው ብዬ ተቆጥቻለሁ። እሱንም ይቅርታ ጠይቄዋለሁ። በዚህ በኩል ጽፎ ላከልኝና የላክችለትን እኔ ይቅርታ ጠይቄዋለሁ። ከዚህ በኋላ አንቺ ላይ ምንም አይነት ኃይለ ቃላት ትናገር እኛ ለሴትዮ ችግር የለውም። ነግሬያታለሁ። አንቺ አሁን እኔ እንደወድ ወይ አብርሽ ወጥቷል፣ ልጁ ወጥቷል። አብርሽ ልጁ ወጥቷል። በቃ አሁን አንቺ ለአንቺ እንደ ወንድም እንደ ቤተሰብ እነ ሰላምም አሉ እነ ዳይመንድም አሉ እነ ኢሱም አሉ። አንድ ነገር ልንገርሽ እንደ ወንድም በቃ አንቺ በቃ ንጹህ ውስጥሽ ንጹህ ነው። ግን በቃ አሁን እለፊ ነገሩ ይኸውልሽ። አሁን እሱ እንዳይ አንቺ ጋር መረጋጋት ያስፈልጋል። አንቺ በጣም ፍጥነትሽ በጣም ስፒድ ከባድ ስፒድ ነው ያለ። ይሄ ደግሞ እያጋጨሽ እያላተመሽ ነው። ስለዚህ በቃ አንቺ ለልጆች በአጭር ጊዜ አይደል የምትመለሽው፣ ቶሎ ነው የምትመለሽው። ስለዚህ ቴንኪው እስከዛ እስከምትመለሽ፣ ከዛም ከተመለሽ በኋላ ሰቡር አድርጊ። በቃ ተረጋጊ። አንቺ ምንም ቸኩለሽ የምትፈጥሪው ነገር የለም። አሁን ጥሩ ነው፣ እግዚአብሔር ይመስገን፣ በጣም ጥሩ ነው ያለው። በቃ ስልክም እንድታወሪ ተደርገሻል። ከዚህ በኋላ ያለውን ነገር በእርጋታ ከእሱ ጋር ያለሽ ፈለግሽ ሄደሽ መጀመር ትችላለሽ። ከዚህ ስደት ጋር ሆነሽ እግዚአብሔር ጤና ይስጣችሁ። ምን እንደምላችሁ አላውቅም። ሰላም የምትያት ነገር አለ? ዳይመንድ ሁላችሁም ኢሱ እንኳን ደህና መጣ። እንደምናችሁ? ሁሉ ሰላም ነው? ደህና ነው። ሰርተ ብላ ይባላል። ሁሉም ስራ ፈት ነው። እዚህ ጋር ሁሉም ሰርተ ብላ ይባላል። አላችሁልኝ? እኔ ምንም የገባኝ ነገር የለም። ቆሻሻ ምናምን ይባላል። ምንድን ነው የተፈጠረው? ምን ተፈጥሮ ነው? እኔ የማግዘው ነገር ካለ አለው። ሳሚዬ አባቴ አዲስ አበባ ነኝ ያለሁት።
የማግዘው ነገር ካለ ከጎናችሁ ነኝ። የገባኝ ነገር ስለሌለ ምንም ማስተያየት አልሰጥም። ግን ስራ ፈት ናችሁ ሁላችሁም። ስራ ፈት ሰርተህ ብላ ብላ ገብታ ልብስ እያስተዋወቀ ስራ ፈት ሳሚ እንዴት ነው እንደማለት አሎ ናርዲ እንዴት ነሽ? ወደ ስራሽ አሎ ወንድምዬ፣ ቀጥይ ወደ ስራሽ ማሪ። ወደ ሳሚ የሆነ ካምፓኒ ነበረው አወርሳለሁ ብለሽኝ ሳይሆን እግዚአብሔር ይስጥልኝ። በጣም ነው የማመሰግናችሁ። ክብር ይስጥልኝ፣ እውነት ክብር ይስጥልኝ። አመሰግናለሁ። በቃ ግን በጣም ሄልዬ በጣም እርጋታ ይጎልሻል። ተረጋጊና በእርጋታ ወርሽ ማሪ። እንወድሻለን። እኔ ሳሚ ሄለን እኔ ሰምቻለሁ ከታች ትንሽ የሰማሁት ሙሉ ታሪክ አላውቅም፣ ግን የማግዘው ነገር ካለ በእነ ሳሚ በኩል ማገዝ እችላለሁ። ናርዲም ስልክ ያላት ሳሚ ስልክ ያለው ማገዝ ይችላል። ችግር የለብኝም። ልጆቿን ማናገር አቅቷት ነበረ እና አሁን ባሏን አስገብተን ያነጋገር ነው። ካላነሳላትና ማያወራት ከሆነ አንተ እንድታወራው እናደርጋለን። ከተማ ነው ያለው። የት ከተማ? አዲስ አበባ። ችግር የለውም፣ ችግር የለውም። ሁሉ ነገር በፍቅር ያልቃል። አባቴ ፍቅር ያሸንፋል። እግዚአብሔር ፍቅር ያሸንፋል። አይዞሽ እናቴ። አንቺ አረብ ሀገር ነው መሰለኝ ያለሽው። አንቺ ተረጋግተሽ ሳትቸኩሪ ስራሽን ስሪ። አንቺ ኑሮሽን ኑሪ። እዚህ ያለውን ነገር እኛ ኢንፎርሜሽን ካለን እኛ ማድረግ ያለብን ነገር እናደርጋለን። ችግር የለም። ፍቅር ያሸንፋል አባቴ። እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። አመሰግናለሁ። ያው እንግዲህ የልጅ ጉዳይ ሆኖብኝ ነው እንደዚህ የጮኩባችሁ። አዎ ሄለን ግን አንድ እንረዳሻለን እንደ እህትነት አንቱታ ቅድማ ደግሞ እየጨቀጨቀስ ነው። ሄል ይቅርታ ሄለን በጣም ሀሳቧ ከኛ ጋር ነግሬያታለሁ። ባለቤቴ ጋር እያወራሁ ቤት አለው። ሰለቻቸዋል አሰሪዎችሽ። ቅድም ጀምራ እየጠየቀችሽ ነው። ሂጂላት ናርዲ የሰውየው ስልክ አለሽ? የሰውየው ስልክ አይ በቃ ኦልሬዲ ስላለቀ ካላገናኛችሁ እንደ አዲስ እንትን እናደርገዋለን። አሁን እንኳን ችግር የለም። እኔ ከእኔ ጋር ሻይ ቡና እያልን እናወራለን። ከልጁ ጋር እንገናኛለን። ምን ችግር ያለ? በፍቅር ነው ማሸነፍ እንደዚህ አይነት ነገር። እሷ እዛ ስቃይ ላይ ነች ያለችው፣ ስራ ላይ ነች፣ ትግል ላይ ህይወትን ለማሸነፍ ተፍተፍ ትላለች። እዚህ ያለ ሰው ከአንደርስታንድ ካላደረጋት ጥሩ አይደለም የሚፈጠረው። ገብቷል? እኛ ደግሞ መሀል ላይ ካላችሁ እናንተ እዛ ያላችሁ እዚህ ያለን ተባብረን በፍቅር መፍታት ለልጆቹ ሲባል ሄለን ውጭ አስወጣት። ሳሚ ይቺ በቃ ሄላ አውርዳ ሳሚ አስወጣት። አስወጣት በቃ ተገላገ። ምክንያቱም ሴት እንጀራዋ እንዳታጣ፣ እኔ ለእንጀራዋ ነው የምጨነቀው እና እንጀራዋ እንዳታጣ ብዬ ነው። ናርዲ አሁን ብትወጣ ራሱ ከዚህ ከስልኳ አትፋታም እና እየሰማችን ባይሆን ታውራ እና እሱ ጊዜ ረክብረው ያው አለመግባባት ነው። ተፈቷል። ሌላ ሰው መደወልም አይጠበቅም። አላገናኝም ካለ ትሄዱበታላችሁ እንጂ ጊዜ ያክብረው።